ኦርቶዶክሶች እኛን ለመስደብ የመጡ እንደሆኑ በዚህ መታዘብ እንችላለን። ስለዚህ እርሶ የተከበሩ አባታችን ኖት። ከሱ ጋራ በፍጹም እየተሳደበ ለዛውም እኔ ብዙ ጊዜ ሰምቼው አውቃለሁ። ምንድነው የሚሳደበው? ቀሲስ ዲያቆን ዘማርያም አድነኝ በወላዲቱ ይዣለሁ ብለው እሱን ላኩት ብለዋል። ማስረጃ አለው ይሄንን እንደዚህ የሚልበት እንደዚህ ብለዋል። እርሶ ሳይሉ ያላሉትን እንደዚህ በሐሰት የሚወነጅል በሐሰት የሚከስ ባለጌ ስድ ነው። ስለዚህ እርሶን አይመጥኖትም። አይደለም እርሶን ወንድ የሰንበት ተማሪ እንኳን እሱ ጋር ገብቶ ዲቤት እንዲያደርግ አንፈቅድም። እሱ ዲቤት ሳይሆን ወንጌልን ሳይሆን እንዲሰብክ የሚፈልገው አበባ መልቀምን ነው። የማያውቁ ሰብስቦ አበባ መልቀምን ነው የሚፈልገው እሱና ዮኒ ማኛ የሚባሉት። ዮኒ ማኛ ትናንትና በፖለቲካ ህዝብን የሰውን ደም ሲያፈስ የነበረ ሰው ነው። ዛሬ ደግሞ ፓስተር ነኝ ብሎ መጥቶ አበባ ለመልቀም ነው ፍላጎታቸው። እነሱ ጴንጤውንም ማታለል ነው የሚፈልጉት። ኦርቶዶክሱን በእልክ እነሱ ጋር እየገቡ ዲቤት እያደረጉ አበባ መልቀም ነው የፈለጉት። ስለዚህ እኛ ደግሞ መንቃት አለብን። የነሱ የቤት ኪራይ ከፋይ መሆን የለብንም፣ አስከፋይ መሆን የለብንም። ይጩህ እዛ፣ እኛ ምንም አያገባንም። በቃ እኛ ከአባቶቻችን እግር ስር ቁጭ ብለን እንማራለን። እሱ ይጩህ፣ ውሾቹ ይጮሃሉ፣ ግመሎቹ ያልፋሉ አይነት ነገር ነው። አይመለከተንም። እኛ በቃ ቀለሜ ማለት ምንም የማያውቅ ግዕዝን አወላግዶ የሚናገር ባለጌ ስድ ነው። ባለጌ ስድ ምንም እኔ እንጃ። እንደውም እኔ እሱ ሀገር የሚኖሩ ህዝበ ክርስቲያን ኦርቶዶክሳውያን ካሉ በህግ ያስጠይቀዋል። ፍርድ ቤት መገተር አለበት። እኛ እንደውም እንዲህ በመባላችን በክርስቶስ ስጋና ደም ካህናቶች መርዝ ይሰጣሉ ተብሎ ክርስቲያኑ በዚህ መልኩ እንዲጠራጠር በማድረጉ 70 ህዝብ 70 ሺህ ህዝብ ሚሊየን ህዝብ የሚከታተላትን ኦርቶዶክስ ስም በማጥፋቱ መከሰስ አለባት። እችን ተቋም ነው ስሟን እያጠፋ ያለው። ስለዚህ መከሰስ አለበት። እዛ ሀገር የሚቀመጥ ህዝበ ክርስቲያን የትኛው ካህን ነው እንደዚህ ያደረገው? ወንድሙስ የትኛው ካህን ነው እንደዚህ ብሎ መርዝ ሰጥቶ የገደለው ብሎ ያቀረበበት መረጃው ኢትዮጵያ ነው ያለው ብሎ ወንድሜ ብሏል። ከነ ወንድሙ መጠየቅ አለበት። እርሱም ባለበት ሀገር መከሰስ አለበት። ህግ የትም ሀገር ብንሄድ ህግ አለ፣ በቃ ያስጠይቀናል። እኔ ባለሁበት ሀገር ቤት ህዝብን ማበጣበጥ ከሆነ መረጃ ይዞ አንድ ሰው ሊከሰኝ ይችላል፣ እጠየቃለሁ። ስለዚህ ያለምንም ቅድመ ሁኔታ ከሆነም እንኳን ይሄ እውነቱ መውጣት አለበት። ካልሆነ ግን እሱ ቤት አይደለም እርሶ አባታችን የምንወዶት የምናከብሮት አባታችን በሱ ፊት ከፍ ዝቅ እያደረገ እንዲሰድቦት አንፈቅድም። እርሶ እንኳን ገብተው የተናገረውን ንግግር እየሰማን ነው። ሌሎቹን አከብራለሁ እርሶን አላከብርም እያለ የሚሳደበው የማያከብረውን ሰው ዲቤት ለምን ይጠራል? ምን እንዲያተርፍ ነው? አበባ መልቀም ነው የፈለገው? ስለዚህ አንፈልግም። እኛ ጭራሽ ማንም ዲቤት አንፈልግም ከሱ ጋር። ሌሎች ፕሮቴስታንቶች አሉ ከነሱ ጋር ለህዝበ ክርስቲያኑ እንዲሁ ልዩነታችን ምንድን ነው ተብሎ ውይይትም ካስፈለገ ከሌሎች ጋር እንጂ እሱ ወጥ እያማሰለ ቁጭ ብሎ እንጀራ ማብሰያውን በጭራሽ እኛ ደግሞ መሞኘት የለብንም። እንደኛ ኢትዮጵያውያኖች ምን ሆነናል? ምን ነክቶናል እንዴ? ለነሱ የኪራይ የምንከፍለው ቁጭ ብለው አይደል? እዚህ ጋር ደግሞ እኔ በነገራችን ላይ 4 ኪሎ ቸርች ሄድ ነበር እነሱ ጉዳቸውን ለማየትና እንደው ጴንጤዎች ሊኖሩ ይችላሉ፣ ይሰሙኛል፣ እርግጠኛ ነኝ እየሰሙኝ ነው። ምን አይነት ተአምር እንደተሰራ በአይኔ አይቻለሁ። ኦርቶዶክስ ምን ያክል ተአምር እንደሰራች በዛ በራሳቸው ቸርች ውስጥ በአይኔ ያየሁት ነገር ስላለ እግዚአብሔር ይመስገን። ቆመው አይናገሩም፣ እኔ ፊት ቆመው አይናገሩም። ያንን ነገር ደግሞ ምነግራቸው ቀን አለኝ።
እና በጣም ብዙ ነገር አበዛሁኝ። እግዚአብሔር ይስጥልኝ እና አባታችን እናከብሮታለን፣ እንወዶታለን እኛ እሱ ቤት ግን በጭራሽ አይደለም እንደዚህ ምንም አይነት ጭራሽ እሱ ቤት ገብተው እንዳይ አልፈልግም። እኔ እንኳን አይደለም ዲቤት እንዲያደርጉ ገብተው ገብተው ዲቤት እንዲያደርጉ በጭራሽ እንዲገቡ ጭራሽ አልፈቅድም። እኔ እንደ ራሴ እንደ ህሊናዬ ማለት ነው። እሺ ባለጌ ስለሆነ ተቀብያለሁ። እሺ ተባረኪ እናቴ ተባረኪ። እግዚአብሔር አመሰግናለሁ። እሺ ወለተ ማርያም አመተ ማርያም ሀና ያንቺ እኮ አጭር ነው፣ ቶሎ ትገላገኛለሽ ተስፋ አደርጋለሁ። አረ ቡራኪዎት ይድረስኝ ቀሲስ ይፍቱ ብያለሁ። ባርክሽ፣ እግዚአብሔር ጠብቅሽ። ሞዴሬተር ዛሬ በደንብ ነው የሰራችው። በደንብ ነው ቀሲስ እጄን ደከመኝ ብለውት ያምናሉ። በጣም ነው የመነጠራችሁ። ጥሩ ሰው ነው የተሾመው። አሁን ድንግል እንዴ እኔ ያህል እንትን አለሁት እንዴ ስልጣኑ ቦታውን አውቋል እኮ የተሰጠበትን ቦታ። በጣም ጥሩ አራሚ ነው። ለማንኛውም እኔ ቀሲስ ከእርስዎ ፊት ምንም መናገር አልችልም፣ አይመጥነኝም። ምክንያቱም እኔ አይገባኝም፣ አይፈቅድልኝም ቤተክርስቲያን ነው። አለሜ ግን የመጀመሪያ ትዝ ይላችሁ ከሆነ የሆነ ስንክሳር አንጥቶ ነው ከዛ በኋላ ነው ወደዚህ የዞረውና ቀለሜ ተንፍሱ በጣም ታሳዝናለች። በጣም ትዝ ይለዎታል ቀሲስ የሆነ ስንክሳር አንጥቶ በስጋው ደግሞ መርዘም ለውሱ ሎቱ ስብሐት እኔ ያልለውም ይሄን ቃል የምር አይ ተይው ለራሱ በቃ ከዛ ነው ያመጣውና ለማንኛውም እኔ ቀሲስዬ እርስዎ ቢሰደቡ ምን ቢሉ ያው ልጆችዎት ይከፋናል፣ ግን ክብር ነው የሚያገኙበትና እንደው ግን እንደው ይቅርታ አድርጉልኝ። እንደው መናፍቃን ግን በእውነት ጴንጤዎቹ ቁጭ ብለው የሚሰሙት አቤት ህሌናቸው እውነት ክርስቶስን ያውቁታል ቀሲስ? የምር እኔ ይሄ ነው ጥያቄ። የዛ ቤተክርስቲያን ስትሰደው ደስ ስለሚላቸው ረፍ ስለሚሉ እና ለማንኛውም ቀሲስዬ ይኑሩልን። ይሄን ነው የምለው። ደህና ደሩ። ሰላም ደሪ። እግዚአብሔር ይስጥልኝ። በመጨረሻ ማሳረጊያ መምህር እንወደዎታለን ነው። ሌላ ምን ማሳረጊያ አለው? ለማንኛውም እናመሰግናለን። ማጠቃለያ አንድ በቅዱስ ቁርባን ነው የገደሉት ብሏል። እንዳልሞተ ወንድሙ አረጋግጧል። እሱ ግን ይሄንን ማስረጃ እንዲያቀርብ 2 ያቀረበው ድምፅ የአበበ ጉልላት ሳይሆን ወንድሙ ራሱ መጥቶ ኧረ አበበ ጉልላት አይደለም የወንድሜ ድምፅ አይደለም ይሄ ብሏል። ባለቤቱ ደግሞ እኛ እናውቀዋለን፣ ቀሲስ በትረ ናቸው። እሺ በዚህ ጉዳይ ላይ ድምፅን ታፍራላችሁ ቅዳሜ ያመጣለሁ ብሏል። እኔ በጉጉት ነው የምጠበቀው ያንን ቀን መምህር ፋሲካው ቅዳሜ ሰርፕራይዝ ሊያደርግ እንደው ድምፁን አምጥቶ የአበበ ጉልላትን ድምፅ ሊያሰማን ነው። እኔ ሰማይ ቤት ሄዶ ሪከርድ አድርጎት ያመጣል። በዚህ አጋጣሚ በእውነት ለሞቱ ቤተሰቦች ከልብ መጽናናትን እንመኛለን። እንደዚህ ያለ ጨካኝ የሆነ ሰው በራሱ ጓደኛ በራሱ ወንድም ላይ ዋሽቶ እኔ እንደዚህ ያለ ጭካኔ በህይወት አይቼ አላቅም። የራስክን አብሮ አደግ የራስክን ጓደኛ ድምፁ ያልሆነውን ድምፁ ነው ብለህ በእግዚአብሔር የሞተውን በቅዱስ ቁርባን ነው ብለህ እንደው ተከሰዋለህ አንተ የሞተን ሰው እና ይሄ በጣም ዝቅጠት ነው። ይህንን አድርጉ። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ በከመ በሰማይ ከማሁ ከመ ይስራይ ለነ ኃጣውኢነ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። የአይኑ ቴንኪው። የአይኑም ጎበዝ ናት። የአይኑ ወደ ላይ አትመጣም፣ ከታች ግን ስራዋን ታርማለች። ጎበዝ ልጅ። ሰላም ደሩ። የአይኑ ቴንኪው። እኔ ግን ቀሲስ እኔ ሚውት አላረግም ሰው እኔ ሰው ሚውት አላረግም። እኔን የሚከሰኝ ሰው ካለ የአንቺን ሞዴሬተር አነሳለሁ ይነሳ እግዚአብሔር ስራ አሰራም የአይኑና መምህር ፋሲካው ናቸው ሚውት ያደርጋል። ያንሱት ችግር የለውም። ይህ ስራ ካልሰራሽ ለምን በጀት ትይዣለሽ? በነገሮት ላይ አወነ እኛ ከጀርባ የምንረዳው እኮ ብዙ አለ። አሁን እዚህ ጋር የሚጽፈው ከምን ዓላማ እንደሚጽፈው እናውቃለን።
አሁን እዚህ የማይወራው ማለት ነው። ውስጣዘው እና ጥሩ ነው። አንዳንዴኛም ይህን እድል ስላገኘን የእርሶ ሞዴሬተርም ስለሆን ደስተኞች ነን። እረፍት ያድርጉ አባታችን። ሰላምደሩልን ሰላደሩ ስትል ከታች ያላችሁትን ኮፒ ሊንክ ሸር ስታደርጉ የነበራችሁትን በሙሉ ከልብ እናመሰግናችኋለን። በስነ ስርዓት ስትከታተሉ ነበረ። ንግግራችን በሙሉ ሰውን ለማስቀየም አይደለም፣ እግዚአብሔር በሚያውቀው ለቤተ ክርስቲያን ክብር ይሆናል በሚል ነው። እንደዚህ እየደከመን አይናችን ድክም ብሎን የምንገባው ለቤተ ክርስቲያን አገልግሎት ይሆናል፣ እንጸድቅበታለን፣ እንድንበታለን። ሰዎቹ ያለ እረፍት 24 ሰዓት ሙሉ ቤተክርስቲያን የሚሰደው ከሆነ እኛ ደግሞ ባለችን ሰዓት ለቤተክርስቲያን የሚጠቅም ስራ ምናልባት ከሰራን ብለን ነው እንጂ በዚህ የምናገኘው ምንም አይነት ጥቅም እንደሌለ እናንተም ታውቃላችሁ፣ እኛም ራሳችን እናውቃለንና በጽሞና ስትከታተሉ ስለነበረ ከልብ እናመሰግናችኋለን። ተወዳጆች፣ እግዚአብሔር ባርካችሁ፣ ዘመናችሁ ይባረክ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ጤና ይስጥልኝ። አስጨርሽ አይደል የገባሁት አባክዬ። አሁን እኮ ለመቀራረብ ኢትዮጵያ ውስጥ ነው የምንኖረው፣ ምድር ውስጥ ነው የምንኖረው። ለመቀራረብ ነው ይህን ነገር የምናወራው። ፋዘር ተሳስተዋል። ምን ይሄ እኮ አገር ያየው ፀሐይ ሞቀው ነገር ነው። ዲስ ኢዝ ኖት ራይት። አሁን እያልኩ ያለው ልክ አይደለም። እንደዚህ ስትል አስቆማለሁ። ተሳስተዋል። ከትናንት ወዲያ እኮ አልሞተም አሉ። ንስሐ ገባሉት፣ ይቅርታ ጠይቃሉት። ብራዘር ይኸውልህ፣ አሁን እያወራ ያለው ልክ አይደለም። እኛ ያለነው የድምፁ ባለቤት አልሞተም ነው አላሉም። እንደዚህ አልሰማንም። እስኪ አንተ እንደዚህ አይነት ቪዲዮ እንደዚህ አልሰማም። እንደዚህ ከሰማ እስቲ በዊነር እንደዚህ ከሰማ የድምፁ ባለቤት አልሞተም ነው። ኦኬ እኔ አመጣልሃለሁ። ሲሶ ወንዴ አንዴ ላውራ ጀስት ሚኒት። እሺ ሲሶ እንደዚህ ያሉበትን አመጣዋለሁ። ችግር የለውም። ይሄ እኮ አያሳስብም። የድምፁ ባለቤት ነው እንጂ የተባለው አበበ ጉልላት ሞቷል ወይስ አልሞተም አልነበረም ዲቤቱ። የድምፁ ባለቤት ዊችዝ የዛለታ ሲቀድሱት የነበሩት በዛ ሰዓት አርሲ ውስጥ አይደለም። በዚህ ክሊር በሆነ እንትን ሊቀርጽ ቀርቶ የዛሬ 10-11 ዓመት ምንም ነገር የለም። እንደዚህ ሪኮርደር ምናምን ነገር የለም። በእናትህ እንዴ የዛሬ 25 ዓመት የአማኑኤል ህብረት መዝሙር በጥራት ተቀርጿል። እንዴ ምንድን ነው የምትለው? የታርሲ 10 ዓመት ኋላ ቀር አደረጋት እንደ ኢትዮጵያን። ምን አይነት ፖለቲካ ነው አርሲ ውስጥ 10 ዓመት እኮ አርሲ ምንድን ነው? አሰላ እኮ ነው ዋና ከተማ አይደል እንዴ? ምንድን ነው ስፒከር አልነበረም እንዴ? ሆርን አልነበረም? ምንድን ነው ምን ነው ስፒከር ነው? ስህተትን ላለማ እግዚአብሔር እኮ አይደለም ፍቅር እግዚአብሔር አይደለንም እኮ እኛ እግዚአብሔር አይደለንም። እንሳሳታለን እኮ ትሳሳታላችሁ። አንተ ፈጠን በል አንተ ፈጠን በል። እኔ እንደዚህ ነው የማወራው። በቃ መግጃና ስፒከር አንድ ነው እንዴ? ያለ መግዣ እንዴ? እኔ አሳያለሁ። የዛሬ 17 ዓመት ካሴት የተቀዳ በትንሿ ሶኒ ቴፕ አረ ካሴት አይደለም። የለም መቅረጫ የለም አልክ። ወንዴ ቆይ አንዴ፣ ድምፁ እኮ ነጋውን እኔ እጅ እንኳን ነበረ። ሶኒ ትንሿ ቴፕ ትንንሽ ድንጋይ የምትጠው ሁለቷ ትቀርጻለች። ምንድነው የዛሬ 10 ዓመት ኢትዮጵያን ኋላ ቀር አደረጋችኋት እንዴ? ቀጥሉ። ይቅርታ። ኦኬ ምን መሰለህ፣ ሲጀመርም ያው ሁላችንም እንደምናውቀው በእንደዚህ ንጭወት እንዴት ነው የምትባባው? ብራዘር ቆይ አንዴ ተረጋጋችሁ። ይነር አውርታል። አንተ ቆይ ሲጀመርም ሲወራ ምን ሆነ ነው? አንተ ራሱ ምን ሆነ ነው የሚባለው ነገር ነው። እንደ ቦስ አረገ ገብተህ ምንድን ነው? ተረጋጋ እንጂ አንተ ፈጠን እያልክ አውራ። እሺ አንተ ፈጠን እያልክ አውራ። እኛን ተረጋጉ እንደምትለው አንተ ደግሞ ፈጠን በል። እንደ ሀገራችን እንደ ምስራቅ ኢትዮጵያ ምን ተረጋጋ ትፈጠንክ ትላለህ? በረዶ እኮ ደቀብህ። ቆይ አንዴ ሲሶ ካለ ወይ በደቂቃ እንድናወራ ያድርገና መጫጫው ምንም እኮ አይጠቅመንም። ሲስ አለ። እሺ አባ ይቅርታ። አይ ሰውን አእምሮ ለመንካት
ተረጋጋ ምናምን ስላለ ነው። ይቅርታ ጸሎት። አሁን ሁላችንም እንድንግባባ ሀሳባችንን ማቅረብ አይደለ ያለን። አንዴ በጣም አንዴ የሚዩት አድርጉትና አንዴ እኔም ተመልሻለሁ። አንዴ እሺ፣ ደቂቃ አድርግልን ሲሶ። እሺ፣ አይ በቃ አሁን በስነ ስርዓት ማኔጅ አደርገዋለሁ። ሲሶ እየጠበቅን ነው። አስተካክል፣ እንጠብቀዋለን። ታብታብ እያደረጋችሁ ጠብቁት። ኮፒሊንግ ሼር፣ ታብታብ። እኛ ከተናገርን በኋላ መግባት የሚፈልጉ ሰዎች እንለቅላቸዋለን። ያስተካክለው ቦታውን። እስከዛ ሰላም ብል ይቻላል መሰለኛ። ሁላችሁንም ሰላም ብያለሁ። ጸሎት ሰላም ብል። እግዚአብሔር ይመስገን። ሰላም ብል። እየተደማመጥን ሰላም። እስከዛ ሰላም ብንባባል አይከፋም። ያኪኒ ሰላም ብያለሁ። የጠፋ ሰው እንኳን ደህና መጣ። ሁላችሁንም ታች ያላችሁ የምታደምጡትንም ሰላም ብያለሁ። እዚህ መሀል ሲሶ እስከሚመጣ ድረስ ለምን እያወራን ብንጠብቁ አይሻልም? እንዳገባባችን። እሺ ታወራለህ። እኔ አንድ ይችን ሀሳብ ልስጥና ይቅርታ ፍቀድልኝ። ሲሶ እስከሚመጣ አንድ ሰው ቀስ ብሎ ረጋ ብሎ ሊናገር ይችላል። አንድ ሰው ደግሞ ፈጠን ብሎ ሊናገር ይችላል። አንዱ ጮሆ ሊናገር ይችላል። ስትሰማ ስፒከሩን ቀንሰ ስማ እንጂ እኔ አንተ እንድትሆን አንተ እኔ እንደሆን አትፈልጉ። እሺ ቀጥል። ሲሲዬ መጥቷል። ተመልሻለሁ። የኔ ሀሳብ ይኸውላችሁ፣ አሁንም ግልጽ ላድርግላችሁ። የኔ ሀሳብ በጣም እኮ ከባድ ርዕስ እኮ ነው። እኔ አሁን የኛው ርዕስ ኤኒዌይ ምን መሰላችሁ፣ ይህ ሰውዬ አልሞተም ሲባል ነበር፣ እንዳልሞተ ሲነገር ነበር። ትናንትና ግን በወንድማችን ደምሮ አማካኝነት የሟች ቤት አሁን that is not my topic. my topic is not ሰውዬው እንዴት ሞተ፣ በምን ሞተ ምናምን የሚለው የኔ ቶፒክ አይደለም። ምናልባት ደግሞ ሌላ ሰው ደግሞ በዛ ርዕሰ ጉዳይ ላይ ከፍቶ እሱን ነገር ማንሳት ይችላል። አሁን ምንድነው አልሞተም የተባለው ሰውዬ እንግዲህ ሞቷል። ስለዚህ ቢያንስ ይሄኛውን ነገር እየተውን እንሂድ ነው። እስቲ አንዴ ያኪኒ avoiding the issue fallacy እኮ ነው ታዲያ የሚሆነው። not avoiding the issue እንዴ እኔ እኮ ነኝ ርዕሱን የሰጠሁት እኮ። አሁን እኮ እኔ ስለ ድምፁ ያገባኝም አላውቀውም እኮ። ሰውዬው አልሞተም ሲባል ነበር። አንድ አልገደሉትም አልሰቀሉትም ሲባል አልነበር እንዴ አመቱ ሙሉ? የድምፁን ባለቤት ሲሱ የድምፁን ባለቤት ድል ስጠንና ሁላችንም በደቂቃ እኔም የሚለውን ሁሉንም አሰማን። አሁን እየተደረገ ያለውን ነገር እኛ እናብራራ የገባንን። እሺ ለድል ስጠን ጀምሮ ወይ ሲሱ ሰላም ነው? ደህና ነህ? እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት እናንተ አለ። ስለዚህ ስለ አቶ አበበ ጉልላት የሰማከው ነገር ነበር ከዚህ ቀደም? አዎ ሰምቻለሁ። አበበ ጉልላት አልሞተም አልተገደለም ሲባል ሰምቻለሁ። እሺ ትናንትና ግን ወንድማችን ደምረው የሟችን ቤተሰብ ይዞ መጥቶ መሞታቸው ተረጋገጠ እያልኩ ነው ያለሁት አሁን። አዎ እኮ ያው ልክ ነው። አሁን እንትን ምን መሰለህ አንዳንድ ጊዜ ምንድነው አሽሙር የሚባል ነገር አለ አይደለ? እኔ አሁን በዚህ እንትን ላይ በዚህ ቶፒክ ላይ እኔ ከቀሲስ ዲበኩሉ ጋር ነኝ። መወግነው ወደዛ ነው። በምሳሌ ላስረዳ። አሁን ለምሳሌ የሆነ ሲሳይ ደንበጫ የሚባል ሰው እኔ እንግዲህ ኢንፍሉዌንሰር ላይ ልበልና እንትን ላይ ቲክቶክ ላይ ሲሳይ ደንበጫ የሚባል ሰው ሰፈራችን የነበረ እንደዚህ ቸርች ውስጥ ገብቶ ምናምን ገደሉት፣ ይሄ እንትን ሰጥተውት ይሄ ቅዱስ ቁርባን የሆነ እንትን ምናምን ገደሉት ምናምን ብዬ ከዛ በኋላ ሞባይሌን ወጣ አደረኩኝና ድምፁ ራሱ እንዴት እንደሚያምር ብዬ የተከስተን መዝሙር ከፈትኩኝ። የተከስተን መዝሙር ከፍቼ ይሄው ድምፁ ራሱ እንዴት እንደሚያምር ሲሳይ ነው ስሙ፣
እንደው እዩት ስሙልኝ ምናምን ብዬ የተከስተን መዝሙር ማሰማት ጀመርኩኝ። ከዛ በኋላ ፕሮቴስታንቶች ገብቶ ምንድን ነው የሚያደርጉት? አረ ይሄ ሰውዬ አልሞተም እናውቀዋለን፣ ይሄ ተከስተ መዝሙር አይደል እንዴ? ከዩቲዩብ ላይ ውጥት አድርገው ይኸው ተከስተ ነው የዘመረው ይሄን መዝሙር፣ ድምፁንም ስሙት። ሲሳይ የሚባል ሰው እንደውም አልሞተም፣ በቃ ጭራሽ የለውም። ሲሳይ የሚባል ሰው ራሱ ኤግዚስት ራሱ አያደርግም፣ ድራማ ነው የሚባል ኮንክሉዥን ላይ ይደረሳል። ለምን ሲባል እዛ ጋር አበበ ጉልላት ተብሎ ወይም ደግሞ በእኔ እንትን ብዬ ሲሳይ ደንበጫ ብዬ ያሰማሁት ድምፅ የተከስተን ድምፅ ስለሆነ ማለት ነው። ገብቷል አይደለ? ስለዚህ እዚህ መረጃ ላይ እንቆምና ሲሳይ የሚባል ሰው ኤግዚስት አያደርግም፣ አለበለዛ ደግሞ ውሸት ነው የተዋሸው፣ ከነጭራሹ ውሸት ነው የተዋሸው፣ አልሞተም፣ ሲሳይ የሚባል ሰው አልሞተም የሚባል ኮንክሉዥን ላይ እንደርሳለን ማለት ነው። አሁን እቺ የድምጿን ጉዳይ ከመሃል አውጥተን ግን አበበ ጉልላት ሞቷል ወይስ አልሞተም የሚለው እንትን ላይ ቶፒክ ላይ እንከራከር ከተባለን ግን እኛ ማንን? እግዚአብሔር ነን? ቤታችን ጠንቋይ እንቀልባለን? በምን እናውቃለን? አበበ ጉልላት የሚባል ሰው ከ90 ሚሊዮን ህዝብ መሃል ይሙት አይሙት በምን ልናረጋግጥ እንችላለን? እኛ ምንም ማረጋገጥ የለንም እኮ። በቃ የሆነ ሰሙዌር የሆነ ሰምፕሌስ ላይ አበበ ጉልላት የሚባል ሰው ታሞም ይሁን ታንቆም ይሁን መኪና ገጭቶትም ይሁን ሞቶ ሊሆን ይችላል፣ አናቅም። አሁን ችግሩን ያመጣው ምንድነው? የድምፁ ጉዳይ ነው። የአበበ ጉልላት ድምፅ ይኸው ተብሎ ሲመጣ ሌላ ቄስ ናቸውን የስማቸውን አላቅም፣ ብቻ የሆኑ ቄስ የሆኑ ብቻ አላቅም፣ ብቻ ማዕረጉን ምናምን አላቅም። ሌላ የኦርቶዶክስ ውስጥ ብቻ አገልጋይ የሆኑ ሰው የዛ ሰውዬ ድምፅ ሆኖ ተገኘ ማለት ነው። ስለዚህ ምን ኮንክሉዥን ላይ እንደርሳለን? አይዘር አበበ ድምፁ ነገ አሁን ይታወቃል። ድምፁ የማን እንደሆነ አሁን ተመርምሯል። ኦልሬዲ ሁሉም ነገር አልቋል። ቆያኪን ሁሉም ነገር እንደታወቀ አድርገህ እንትን ኮንክሉድ እየሰራ ነው። ልጨርስ ዓመት አላበራም። የእግዚአብሔር ሰው አንዴ ልጨርስ እባክህ። ስርዓት አስይዝልና ደቂቃ እያወራን አይደል እንዴ? ምን ለምን ቀሲስ በትረ ይባላሉ እያሉ ነው ከታች እና ስለዚህ ድምፃቸው የምር የእሳቸው ሆኖ ከተገኘ አሁንም ትልቅ የሆነ ኢሹ አለ ማለት ነው። ምንድነው ኢሹ? የቀሲስ በትረን ድምፅ ለአበበ ጉልላት ተሰጥቶ ለዛውም ደግሞ ልክ በቅዱስ ቁርባን እንደተገደሉ ተደርጎ የማይሆን ፖለቲካ ተሰርቷል ማለት ነው። ቢገር ኢሹ ያ ነው። ትልቁ ፒክቸር ማየት የሚገባን ፒክቸር ያንን ፒክቸር ነው። ገብቶሃል አልሲስ? ስለዚህ ነገ የድምፁ ባለቤት ይረጋገጥ አይረጋገጥ የሚለው ነገር እኔ ደስ ይለኛል፣ ይስማማኛል። ይረጋገጥለት የድምፁ ባለቤት እውነትም አበበ ጉልላት የተባለው ሰው ነው ወይስ ትክክለኛ ቀሲስ በትረ የተባለው ሰው ነው የሚለው ነው። እና ያ ነው ድምፁን አውጥተን ማየት የለብንም። ሲስ ድምፁን ከተን ካየነው አዎ ቀሲስ ዲበኩሉ ልክ ናቸው 100%። በቃ ያውቁታል የዛን ድምፅ ባለቤት። ኧረ የዚህ ድምፅ ባለቤት አይደለም። ከዛ በአሽሙር ስታወራ ምን ብለህ ታወራለህ? ኧረ አበበ ጉልላት እኮ ያልሞተም ምናምን የሚባል አሽሙር ውስጥ ገባለህ፣ ሰውን ለማብሸቅ ማለት ነው። ይሄ ደግሞ የሰው ባህሪያችን ነው፣ ኔቸራችን ነው። ምንም ማድረግ አይቻልም። ያ ነው ሀሳቤ ሲስ። እሺ ሌሎቻችሁ ጸሎት ሀሳብን ቀጥል። እሺ ያኪኒ እውነት ለመናገር በጣም ይሄ ነው በቃ ያለው። አሁን ኢሹውን ማስቀየር ነው የተያዘው። እኛ ምንም ይቅርታ የሚያስጠይቅ ነገር አላደረግንም። እውነት ለመናገር የተሰራው ስራ ስህተትም የነበረው እኔ ይቅርታ ማንም ሰው እኔ ይቅርታ ይጠይቅ ማንም ሰው ይቅርታ ይጠይቅ የሚል ሀሳብም አላነሳም። የእኔ ሀሳብ አልሞተም ሲባል የነበረው አበበ ጉልላት የሟች ቤተሰብ ትላንትና ወንድማችን ደምሮ ቤት መጥተው እርግጥ ነው ከኤርሚያስ ጋር እንተዋወቃለን፣ ኤርሚያስን እናውቀዋለን ብሎ ከኤርሚያስ ጋር ያላቸውን ትውውቅ እና ወንድማቸው ሟች አበበ ጉልላት መሞቱን እንደውም በሰላም ይረፍበት ብለው ተናግሯሉ። ስለዚህ ምንድነው ትልቁ ነገር? እኔ አሁን ማይ ፖይንት ምንድነው እኔ ያነሳሁት ሀሳብ ኦልሬዲ አበበ ጉልላት አልሞተም የተባለው አበበ ጉልላት በሟች ቤተሰብ እንደተረጋገጠው ሞቷል ነው። እሱ ላይ እኮ እኔም ችግር የለብንም፣ ግን የተባለበትን አውድ መረዳት ያስፈልጋል። እኛ ሰውየው ይሞት ይኖር የምናውቀው ነገር የለም። የተነሳው ግን ውሸት ነው ያስባለው ነገር ምንድነው ከተባለ የተሰማው ድምፅ ነው። እኛ ኦርቶዶክሳውያን ይህንን ሰውዬ መኖሩንም አለመኖሩንም የምናውቀው ነገር የለም። ግን ድምፁን ተከፈተና የተከፈተው ድምፅ በስርዓት በቤተ ክርስቲያን ውስጥ በህይወት ያሉ አባት ናቸው። የእሳቸው ድምፅ ተሰምቶ ሞተዋል እየተባለ የሞተ ሰው ድምፅ ነው እየተባለ ነው። ስለዚህ የኛ አባት አልሞቱም፣ ቤተ ክርስቲያናችን ላይ ደግሞ በቅዱስ ቁርባን ነው የሞተው ተብሎ ተዋሽቶባታል ነው። ስለዚህ ምንም ውሸት የለም። አሁን
እንደውም ይቅርታ መጠየቅም ካለበት በዛ በኩል ያለው ነው ስሙ እንዲነሳ ያደረገው አካል ነው ይቅርታ መጠየቅ ያለበት። ስለዚህ ትክክለኛውን ነገር እንደዛ መሆን አለበት። እሺ ቴንኪው ጆኒ ወየሲስ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። በጉዳዩ ላይ ማለት ነው ሙሉ ተከታትያለሁ ጉዳዩም ማለት ነው። መጀመሪያ የተባለው አበበ ጉልላት አልሞተም ነው። ከዛ ምን መጣ? ቀሲስ በአበበ ጉልላት ሞት ላይ እንወያይ አሉ። ድምፁን የሚያውቁት እንኳን ቢሆን አሁን ለምሳሌ ድምፁ የተሰማ አበበ ጉልላት አይደለም መጀመሪያ ብለው ቢሆን ኖሮ ስሙን ጠርተው በትረ ነው አበበ ጉልላት አይደለም ይሄ፣ ስለዚህ አልሞተም ማለት ይችሉ ነበር። እሳቸው ግን ያሉት አበበ ጉልላት ሞቷል አልሞተም ነው ያሉት። ስሙን መጥቀስ ነበረባቸው። በትረ ይሄ ድምፅ የበትረ ነው፣ በትረ አልሞተም ነው። እሳቸው ግን እያሉት ያለ ድምፁን አውቀውት እንዴት ስሙን አያውቁትም? እንዴት አበበ ጉልላት ሞቷል አልሞተም ብለው ይላሉ? ስለዚህ ጥፋቱ ያለው ሙሉ በሙሉ ቀሲስ ጋር ነው። ይሄን ለማለት ነው። እሺ ቴንኪው እግዚአብሔር ያክብርሽ። እሺ ስፒሮስ ሰላም ብያለሁ። እና እንዴት ነህ? ደህና እግዚአብሔር ይመስገን። ሞት አልሞተም ብላችሁ ነው የምትከራከሩት? ገደሉት ነው እኮ በቁርባን ገደሉት። እሱን ተጠይቀዋል ቤተሰቦቹ? ሞት አልሞተም ያው ሁሉም ሰው ሟች ነው። ግን እዚህ ጋር ቤተክርስቲያን በቁርባን ገደለችው የሚለውን ተጠይቀዋል? ይሄ ትልቅ ውንጀላ ነው። ውሸት ከሆነ የሚያስጠይቅ እና ተጠይቀዋል። ይሄንን ስላላየው ትናንትና ሞት ታሞ ነው የሞተው ነው የተባለው። ሰውየው ሲናገር ስፒሮስ ስለዚህ ቁርባን እንኳን ያለው እሱ ውሸት ነው። ታዲያ ማን ይቅርታ እዚህ ጋር መጠየቅ ያለበት? ቤተክርስቲያንን በቁርባን ሰው ገደለች ያለው ሰው አይደል? እንደውም መከሰስም አለበት። ይኸውልህ አሁን ለማስመለጥ ነው እየተሞከረ ያለው። የኤርሚያስን ስህተት ለካህኑ ሰጥቶ እኛ ሰውየውን እኮ አናውቀው፣ ይኑር ይሙት እንኳን አናውቅም። ግን እኛን አልሞተም የሚያስባለን በህይወት ያሉ በቤተ ክርስቲያን ውስጥ የሚታወቁን አባት ድምፅ አምጥቶ ይኸው ድምፁ ተብሎ ለሞተ ሰው ተሰጥቶ ሲነገር እኛ እንዴት ይሄንን እንመን ነው? ስለዚህ ትክክል አይደለም። ያልሞተ ሰው ይኸው ድምፃቸው እንደውም ቪዲዮ ራሱ እሳቸው ቀርበው ቀሲስ በትረ ማለት ነው ቪዲዮ ራሱ አለ ቲክቶክ ላይ መፈለግ ይቻላል ወይ ሪፖስት ማድረግ ይቻላል። እነሱ መተው ራሱ አልሞትኩም ድምፄ ትክክል አይደለም የገባው ይኸው አለሁ ብለው የሚናገሩን አባት እያሉ አሁን አቮይድ ተደረገና ሰውየው ሞቷል። በቃ የሞተ ሰው ላይ እንደዚህ ተብሏል። ሞት አልሞተም ሳይሆን በቁርባን አልሞተም ተብሎ እውነቱን ነው መናገር የነበረበት። እኔ አሁን በጊዜውም ስፒር እኔ በጊዜው እሱን ሀሳብ ተቃውሜያለሁ። አሁን እሱን ሀሳብ ኦልሬዲ ብዙዎቻችን እንቃወማለን። በቁርባን የሚለውም ማለት ነው። በቁርባን በፍጹም እሱን ሀሳብ እቃወማለሁ። ግን ኦልሞስት አሁን እየተባለ የነበረው ምንድነው? ራሱ አበበ ጉልላት ራሱ አልሞተም ሲባል ነበር። አበበ ጉልላት አልሞተም ሲባል ነበር። እንደሱ አይደለም። ቆይ እንደሱ አይደለም የተባለ። ለምሳሌ የአንተ ድምጽ የሞተ ሰው ላይ ቆይ አንድ ጊዜ እቺን ብቻ ይመልስልኝ። የአንተን ድምጽ ለሞተ ሰው ተሰጥቶ ይኸው ድምጹ የአንተን ድምጽ የሲሳይ ድምጽ የምናውቀው ነው የሞተ ሰው ተብሎ ይኸው ድምጹን ስሙት ተብሎ ቢነገርብህ አንተ እንደሞትክ ነው የሚቆጠረው ወይስ አይደለም? እኔ እንደሞትኩ በቃ እሱን ነው አልሞተም። ስምህ ተቀይሮ አበበ ጉልላት በሚል የሲሳይን ድምጽ የምናውቀውን ድምጽ ተሰምቶ አበበ ጉልላት በሚል ስም ግን ሞታል እየተባልክ ነው። ስለዚህ ይኸው ሲሳይ አለ አልሞተም። አበበ ጉልላት ያላችሁ ሲሳይ ነው ብለን እኛ ክሌም ብናደርግ ምኑ ላይ ነው ስህተታችን? እስቲ በአንተ አድርገውና አንተን አስገብተህ ይኸውና ሁላችንም አበበ ጉልላት ማን እንደሆነ እኮ አናውቀውም እኮ ሁላችንም እኛ የምናውቀዋለን እኮ አልወጣንም። አሁን የምናውቀህ እኮ አንተን ነው። ያንተ ድምጽ ግን አበበ ጉልላት ነው ተብሎ ነው የመጣው። ቀሲስም ይሄ ሰውዬ ነው አበበ ጉልላት ተብሎ የእሳቸው ድምጽ ነው የመጣው። ወይም አንተን በምሳሌ ሳስገባ ደግሞ ሲሳይ ነው ድምጽ የተሰማው። ይኸው ሰውየው ግን በህይወት አለ ብለን ነው እኛ ክሌም ያደረግነው ነው። ይሄ ክሌም ማድረጋችን ምኑ ጋር ነው ስህተት የሆነው? አልሞተም ድምጽ ቆይ ብራዘር ብራዘር ድምጹን እኮ ያውቁታል አይደለ? ድምጹን ካወቁት እንዴት ስሙን አያውቁትም?
በትረ መሆኑን እንዴት አያውቁትም? ቆይ አንተን አይደለም የጠየቁት ሲስ በዚህ ክሌማችን ድምፁን ካወቁት እኮ ስሙን ያውቁታል። ስለዚህ አበበ ጉልላት ሲባል ለምን ይሄ ድምፅ የአበበ ጉልላት አይደለም የበትረ ነው ብለው ለምን አልተከራከሩ? ስለዚህ አበበ ጉልላት እሳቸውን የማይሆን ሎጂክ እንዴት ትሰራለህ? ምንም እኔ ሲስን ሎጂክ ልክ ካልሆነ ሲስ አይደለህም በለኝ። እኔ በነገርኩ ሲስ ያው ለኔ ላስረዳ ይኸውልህ፣ ድምፁ ተሰማ አይደለ? ድምፁ የአበበ ጉልላት አይደለም ተባለ። የአበበ ጉልላት ካልሆነ ማለት ነው እሳቸው አበበ ጉልላት ሞቷል አልሞተም ብለው ከሚሉ ይሄ ድምፅ የበትረ ነው ማለት ነበረባቸው። ካወቁት ተብሏል አልተባለም። የአበበ ጉልላት ተብሎ ነው ሞተ አልሞተ ክርክር የነበረው። ሰምተናል እኮ ብራዘር። እሺ አንድ ጊዜ ቆይታ አድርግና ሲስ እኔ የጠየቅኩህን መልስልኝ። አንድ ነገር ልበልና በእኛ ክሌም ስህተት ነን ትላለህ ሲሶ? እኔ አንተን ስለማከብር አንተ መልስልኝ። ኖ ጆኒ ልጠይቀው፣ አንዴ ጆኒ ልጠይቀው። ጆኒ ቆይ አንድ ጊዜ ስፕሪሶ እኔ መጠየቅ ፈልጌ ነው። ቀጥል ጆን እሺ ሙሉን ተከታተልከዋል? ይሄን ኬዝ ከመጀመሪያ ጀምሮ የነበረውን ተከታተልከዋል? ቀሲስ ዲበኩሉ በትረን የሚባለውን ሰው ላይቭ ላይ ያስገብተው ሲያስወሩት አልሰማም? አላየህም? ይኸውልህ እኔ እያልኩ ያለው እኮ ይኸውልህ ድምፁን ያውቁታል አይደለ? ድምፁን ካወቁት እንዴት ስሙን አያውቁትም? እሳቸው ሲስ እንዲሁም እንዳለው አበበ ጉልላት ሞቷል አልሞተም በሚል ለምን ይላሉ? ይሄ ድምፅ የበትረ ነው። ስለዚህ በትረ አልሞተም ብለው ነው እንጂ ማለት ያለባቸው እንዴት አበበ ጉልላት አልሞተም ብለው ይላሉ? እኮ ሙሉን እንዳላየከው እኮ አሁን ላሳይክ ነው። ቀሲስ ዲበኩሉ በትረ ሰምቼዋለሁ፣ ሙሉን ሰምቼዋለሁ። ስለዚህ የሞተው ሰው ሞተ የተባለው ሰው ይሄ ነው ድምፁ የተሰማው ብለው ቀሲስ ዲበኩሉ ከዛሬ 2 ወር 3 ወር አካባቢ በፊት አሳይተው ነበር። ስለዚህ ሙሉን አልተከታተልኩም ማለት ነው። ይሄን ኬስ ቪዲዮም አለ እየተባለ ነው። ቪዲዮ አለ። በቪዲዮ ገብተው በትረ የተባሉት ሰው በቪዲዮ ገብተው ቁጭ ብለው ድምፁ የኔ ነው ብለው ተናግረዋል። ግን አልተከታተልኩም ጆን ሙሉን ማለት ነው። እስከ ትላንትናና ዛሬ ድምፁን እኮ ይኸውልህ ድምፁ እኮ የእሳቸው እንደሆነ እኮ ይሁን የእሳቸውም ይሁን አልተረጋገ የእሳቸው ነው ተባለ አይደለ? ስለዚህ ቀሲስ ግን የበትረ ድምፅ እንደሆነ ካወቁ አበበ ጉልላት ሞቷል አልሞተም ለምን ይላል? በትረ ነው ይሄ ድምፅ የበትረ ነው። በትረ አልሞተም ነበረ ማለት የነበረባቸው። እንዴት ያስኬዳል? ሲስ አሁን ለምሳሌ ቅድም ባነሳው ምሳሌ ልስጥ። አንተ ሲሳይ ነህ። ሲሳይ የሲሳይ ድምፅ ለምሳሌ ሲስ ሞተ ተብሎ የሲሳይ ድምፅ ግን አይደለም ያ ድምፅ። ስለዚህ እኔ የሆነ ሰው ሲነግረኝ ይሄ ድምፅ አውቀዋለሁ የሲሳይ ነው ሲሳይ አልሞተም ነው እንጂ ብዬ የድምፁን ባለቤት አንስቼ ነው እንጂ የምከራከረው የሞተውን ሰውዬ ድምፅ አምጥቼ እከራከራለሁ እንዴ? አልከራከርም። አንተ አሽሙራት ተተረዳ እኮ ነው። አንዴ ይሄ ሰውኛ ባህሪ ነው። ገብቶሃል አይደለ? አንዴ ድምፁ ይሄ የአበበ ጉልላት ድምፅ ነው ተብሎ ከዛ በኋላ የአበበ ጉልላት ድምፅ ሆኖ ካልተገኘ ከዛ በኋላ አሽሙር ነው በቃ አልሞተም እየተባልክ መበሻሸቂያ ይደረጋል ማለት ነው። ይሄ የሰውኛ ባህሪያችን ነው። ማንንም ላይ መፍረድ አንችልም እንጂ ሰውየው ሞቷል ነው ያኪኔ ኦልሬዲ ቀሲስም አበበ ጉልላት እንደሞተ እያወቁ ነው አሽሙር የሚናገሩት። ቀሲስ ዲበኩሉ ጋር የነበረው ነገር ምን መሰለህ? ውሸት ነው። ቀለሜ ስላልኩኝ ኤርሚያስ እየዋሸ ነው። ይሄ ካራክተር ነው፣ ሜዳፕ ካራክተር ነው፣ የተሰራ ካራክተር ነው እንጂ አበበ ጉልላት የተባለ ሰው ራሱ ኤግዚስት አያደርግም። የኦርቶዶክስ ቤተክርስቲያንን ስም ለማጠልሸት የተፈጠረ ካራክተር ነው ብለው ነው ያሰቡት እሳቸው። አይፈረድባቸውም። ለምን ሲባል ይሄ አበበ ጉልላት ድምፅ ነው ተብሎ የተሰማው ድምፅ የእሳቸው ጓደኛ ሆኖ ተገኘ። ቀሲስ እኮ ትክክል ናቸው እኮ። እኛም እኮ እስከዛሬ ድረስ እኔ ማምነው ያኪኔ አበበ ጉልላት አልሞተም ብዬ ነው እኔም ራሱ ማምነው። ያልሞተ ሰው ዝም ብሎ በቃ ማለት የተፈጠረ ሜዳ ፒስቶሪ ነበር የሚመስለኝ። ግን ምን ሆነ ትላንትና ላይ ግን ምን ሆነ መሰለ? እኔ ደምረው የሟች ቤተሰብ ይዟቸው መጣ። ወንድማችን ደሜ ይዟቸው መጣና ከኤርሚያስ ጋር ትውውቅ እንዳላቸው እንደሚያውቁት ኤርሚያስን ከልጅነት ጀምሮ እንደሚያውቁት ስለ ኤርሚያስ የተናገሩት ነገር በሙሉ ራሱ ኤርሚያስ ላይቡን ከፍቶ ተናግሯል። እውነታቸውን ነው። ምንም የዋሹት ነገር የለም። ተደባዳቢ እንደነበር በቃ ማለት እና ከዛ በኋላ ግን ምን አሉ መሰለ? ኦልሞስት ወንድማችን አበበ ጉልላት አርፏል። እንደውም ላይቭ ላይ እኮ ማውራት አቅቷቸው እኮ ወንድምየው መሰለኝ አለቀሰ አሉ። ማውራት አቅቶት አለቀሰ አሉ። እና
ይሄ ነገር ግን እስቲል እኛም ማናውቀው ነገር ነበር። ትላንትና መጥቶ ወንድማችን እግዚአብሔር ይስጠው ደሜ ይህን ነገር ገላገለ። እግዚአብሔር ይስጠው በእውነት እንደው ለዚህ ነገር በጣም ከፍተኛ ድርሻ ተመስጋኝ መሆን ያለበት እንደኔ ይህንን ነገር በማጥራት ትልቁን ድርሻ መውሰድ ያለበት ደሜ ሊመሰገን ይገባል። ምክንያቱም እኛ ሜዳ ፒስቶሪ መስሎናል ያልነበረ ሰው ኢቨን አበበ ጉልላት የሚባል ሰው ሁሉ ያልነበረ እስኪመስል ድረስ ነው በአበበ ጉልላት ላይ በጣም ሲቀለድና እንትን ሲል ነበርና ቤተሰቦቹ ትናንትና መጥተው አለቀሱ ጌታን አለ እንዲህ እና ስለዚህ እኛም ከዚህ በኋላ ይህን ነገር ብንተወው አሪፍ ነው። ብንተወው ኦልሬዲ አበበ ጉልላት ሞቷል። በሀገራችን ባህል ነውር ነው የሞተ ሰው ርዕስ አድርጎ በቃ መነጋገር ነውር ነው እና ብንተወው ጥሩ ነው ባይነኝ። አሁን ሳስበው ግን ይቅርታ አድርግልኝና አሁን አበበ እንደዚህ አልሞተም ብሎ ብዙ ቪዲዮ የሰሩት የት አውቀውት ነው? ከታሪኩ ተነስተው ነው እንጂ እከሌ አበበ የሚባል አጥንቶ ምን ብሎ አይደለም። ቅድሚያችን እንዳለው ነው የተሰራ ነገር አለ። ሜዳ ፒስቶሪ ትክክለኛው ታሪክ እኔም እኮ በጊዜ ስፒሪዬ በእውነት አበበ ጉልላት አልሞተም ብዬ እኮ እንትን ብያለሁ እኮ ሜዳ ፒስቶሪ ነው የመሰለኝ። ግን ቤተሰቡ መጡና እና ኤርሚያስ የተናገረው ነገር ትክክል እንደሆነ ማለት የሞተበት ምክንያት ግን ታሞ ነው። ስለዚህ አበበ ሞቷል። ትክክለኛ ታሪኩ አበበ ሞቷል። ትልቁ ክስ ብዙ ቪዲዮም የተሰራው ቤተክርስቲያን በቁርባን ትገላለች የሚለውም ትልቅ ሐሰት ነው። ሁለቱም ሚዛናዊ ሆነን ለመናገር አንዱ ሞቷል። ይሄ እዚህ ላይ ትክክል ነው። የሞተበት ግን ሞቶ ነው እንጂ ተገድሎ አይደለም። ይሄ ተናገሩ መጣራት አለበት። ቤተሰቦቹ መተው ግልጽ እኮ ነው የተናገሩ እኮ ታሞ ነው የሞተው አሉ። ይሄን እኮ እኔ ቦልድሊ ነው የምናገረው። ቤተሰቦቹ መተው ለረጅም ጊዜ ታሞ ነው የሞተው አሉ እኮ እንጂ ገድላትን እያነበቡ በቁርባን ይገላሉ ምናምን ብለው ብዙ ቪዲዮ ሲሰሩ ነበር። በዚህም ነው የተነሳው ይህ ታሪክ። እሱም ትክክል አይደለም። አልሞተም ያሉትም ደግሞ ትክክል አይደለም ካሉ ስለዚህ ሁለቱንም እንትን ማለት አለብን ሚዛናዊ ሆነን እኮ እሱ ነው። እኔም ከቅድም ጀምሮ ትናንትና ቤተሰቦቹ መጥተው ክሊር የሆነ ስቴትመንት ነው ያስቀመጡት። እግዚአብሔር ምስክር እኔ ግን እምነት እንዳበበ ገላ ሞቴን እንዳበበ ገላ አንተም የአዲስ አበባ ምክር ቤት አባል የነበረ የምታውቁት አለ። እንትን ላይ ተወዳደረ 1997 አበበ ገላው ነው እሱ። አበበ ገላው አዲስ አበባ ምክር ቤት የፓርላማ ብቸኛ ፓርላማ ተወካይ 97 የነበረ እንደዛ ነበር። እኔ አበበ ጉልላት ስል የሰፈሬ ሰው ስለሆነ ወደ እሱ ሄድብኛል። እግዚአብሔር ምስክሬን እና እንትን ነው በግል ተወዳዳሪ ብቸኛችሁ ነበር 1997 ላይ። አብዛኞቻችሁ አልነበራችሁ። እግዚአብሔር ይቅር በለኝ በእውነት። እሺ እንቀጥል። ከታች መዲ የምትጽፈው ነው። አንዳንዴ ሰው አይምሮን እንትን አይልም። ባሉ ሰላሙ ነው። ወዴት ነው? ቁጭ በልኩ። ወይ አሙቲ እንኳን ደህና መጣ። ወይ በቃ እኔ ልውረድ፣ ሲሳሽሙር ከሆነ ልውረድ። በቃ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን አለን። አይ እንኳን ሪኳስት የላኩት ቀሲስ ዲበኩሎን ሚስ ሪፕሬዘንት ሲደረጉ ስላየው ቅድምም ገብተው ጠዋትም ያለውን ነገር የነበረውን ቪዲዮ የበፊቱን ያሉትን ሁሉ ነገር አሳይተዋል። እሳቸው እዛም ላይ ብለዋል። ቪዲዮ ላይ የዛሬ 4 ወር አበበ ጉልላት ይሙት ይኑር አላውቅም፣ ከሞተም ነፍሱን ይማረው፣ ግን የዲያቆን በትረ በዛ ሰዓት፣ አሁን ግን ቀሲስ የሆኑት
የእሳቸውን ድምፅ ነው የተጠቀመው። እሳቸው አልሞቱም ነው እንጂ ያሉት አበበ ጉልላት ሞቷል አልሞተም አልነበረም የእሳቸው ክርክርና አሁን ደግሞ ሚስ ሪፕሬዘንት አድርገው እሳቸውን የዋናው ውሸተኛ ቁጭ ብሎ ዋናው ካራክተር ያመጣው ሰውዬ ሳይጠየቅ ቀሲስ ባሏሉበት ስም ሲሰጣቸው ትንሽ ይደብራል እና እሳቸው የተዋሸውን ውሸት ነው ያጋለጡት። ሲቀጥል ደግሞ የእሳቸው ኢምፖርታንት ጥያቄ ሞቷል አልሞተም አይደለም። በቅዱስ ቁርባን ላይ ለምን ይዋሻል? ቅዱስ ቁርባን ይገላል ነው የተባለው። ወንድሙ መጥቶ ታሞን የሞተው ነው ያለው። ይሄንን እሱ ውሸቱን መች ይቅርታ ጠየቀ? መች አመነ ስህተቱን? ቅዱስ ቁርባን ወስዶ በቅዱስ ቁርባን ገደሉት ነው ያለው ቃል በቃል። ቤተሰቦቹ ደግሞ ታሞ እንደሞተን የተናገሩት እና እዛ ትልቅ ውሸት የዋሻው ሰውዬ ቁጭ ብሎ ቀሲስን እንትን ለማለት ሚስ ሪፕሬዘንት ለማድረግ የሚካሄደው አካሄድ ትክክል አይደለም። ክርስቲያን ህሊና የሚባል ነገር ትንሿ ህሊና አለችን እያንዳንዳችን። እግዚአብሔር ትንሿ ህሊናን ሰጥቶናል ለሁላችን እና ባንዋሽለት በቃ ቢችል ትልቅ ሰው ነው በቃ ይቅርታ ወይ እንደዚህ ድምፁ ተመሳስሎብኝም ነው አንድ ነገር ነው። ድርቅ ብሎ የተዋሸውን ውሸት ለማመሳሰል መሞከር ይሄ ተገቢ አይደለም እና እሳቸውንም ሚስ ሪፕሬዘንት ማናረጋቸው እያንዳንዱ ነገር ሪከርድ ነው፣ ቪዲዮ አለ፣ ያወሩትን ቪዲዮ አለ። በዛ ሰዓት ደግሞ ህዝቡ እያንዳንዱ የተሰማውን አስተያየት የሰጠውን ሁሉ ቀሲስ እንዳሉ አድርጎ ማቅረቡ ተገቢ ነው ብዬ እኔ አላስብም። ለዛ ነው የገባሁትና ቅድም ሚስ ሪፕሬዘንት ሲያደርጋቸው ስለሰማው ትንሽ ደብሮኝ ነው ሪኳስት የላኩልህ። ቴንኪው። እሺ ቴንኪው ሙቲ። ያው እኔ ሀሳብ አስተያየቶቻችሁ ነው ማስተናግደው። የማንንም ሀሳብ ዲፌንድ አላደርግም። የራሴን ሀሳብ ግን አቀርባለሁ፣ የራሴን ሀሳብ እናገራለሁ። እኔ እያልኩ ያለሁት አሁንም ለሙቲም ለሌሎችም እኔ እየተናገርኩት ያለሁት ኦልሞስት ለአንድ ዓመት ያክል አበበ ጉልላት አልሞተም ሲባል ነበረ። ትላንትና ግን በወንድማችን ደሜ አማካኝነት ቤተሰቦቹ ሙሉ መጥተው ያው እውነት ነው እርግጥ ነው ከኤርሚያስ አበበ ጋር ያላቸውን ግንኙነትና መሞቱንም ሁሉ ተናግሯሉ እና ያንን ሀሳብ የህዝብ ሀሳብ እየሰማው ነው እንግዲህ ዳጊሻ እንኳን ደህና መጣስ። ዳጊ በዛ በኩል በጣም ኢንፎርሜሽን ስላለው ሀሳብ አስተያየት ካለ። እሺ ሲሲ ሰላም ነልኝ። እንዴት ነህ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። እንግዶችም ታችም ያላችሁ ሁሉ ሰላም ብያለሁ። አዎ የትንሽ የሰማሁኝ ነበረ ውይይታችሁን። እንግዲህ ያው አንተም እንዳልከው በስተመጨረሻው ያው እውነቱ ወጥቷል። በጣም ነው ደስ ያለኝ ዛሬ። ከዚህ በኋላ መቼም ኤርሚያስን ለመስማት እና ለማመን ያው የምንገደድበት ሁኔታ ተፈጥሯል። እኛ ወንድሞች እንኳ አናምንም ብለን አናቅም፣ ግን ሌሎች ከዚህ በኋላ ተገደው ኤርሚያስን የሚያምኑበት ሁኔታ ተፈጥሯል። ያው ጊዜ ፈጀ እንጂ ሲብጠለጠል እንደነበረ ታሪኩ ተፈጥሮ የሆነ ሰውዬ ካራክተር ተፈጥሮ ለካራክተሩ ደግሞ ስም አላብሶ ማላበስ ብቻ አይደለም የሆነ ታሪክ ሰርቶለት ኤርሚያስ እንዳመጣ ነበር ብዙ ሰው የሚያውቀው። እግዚአብሔር ይስጠው። በእውነት እኔ ሰሞኑ ትንሽ እያዘንኩባቸው ነበር ቀሲስና ደምረው ላይ። አሁን ግን ዛሬ በተለይ ትንሽ ጋብ ብሎልኛል፣ መለስ ብሎልኛል ስለ ውለታቸው። ይህን ያርቀት ሄደው ጊዜያቸውን ገንዘባቸውን አባክነው ለሀሳብ ባላንጣቸው ንጽህና የሚሆን ነገር ይዘው በማምጣታቸው ሊመሰገኑ ይገባቸዋል። የእውነት ብዙ ሰው እንደዛ አያደርግም። የራሱን ነገር የራሱ እውነት ለማውጣት የራሱን ንጹህነት ለማሳየት እንጂ የሰውን ንጹህነት ለማሳየት የዚህን ያርቀት አይሄድም እና በጣም የሚያስመሰግን ስራ ነው የሰሩት። እኛ ብናደርገው አይ ራሳችሁ ከፍላችኋቸውን ያመጣችኋቸው ወንድም መሆኑስ በምን ይታወቃል? ለራሳችሁ ምስክር የምን ምስክር ምን ይባል ነበር እና በሀሳብ ባላንጣህ መረጃ ሲመጣ በጣም በጣም ያስደስታል። አሁን እኔ ባመጣ ለምሳሌ አንተማ ምን እሱ ወዳጅ አይደል እንዴ? ያንተን ምስክርነት እና ያንተን ወዳጆች ምስክርነት አንተ ያመጣቸውን ሰዎች ምስክርነት ማን ይሰማል? ዞር በል ነበር መባለው እና ደስ ያለኝ በደሜና በቀሲስ እንዲህ አይነት መልካም ስራ ሲሰራ ማየት ጥሩ ሰው ሲያደርግ መቼም ደግሞ ጥሩ አድርጋችኋል መባል አለበት እና ፈጠራ ታሪክ እንዳልሆነ ስሙም ፈጠራ ታሪክ እንዳልሆነ ወዳጅነታቸው የሰፈር ልጅነታቸው
ታሪኩ በጠቅላላ እውነት መሆኑ ሰውየው አሁን በህይወት አለመኖሩ ቤተሰቦችም አሉት እያለ ነበር። ቤተሰቦች እንዳሉት መታወቁ መጨረሻ ላይ በጣም ያስደስተኝ ደግሞ ታሞ መሞቱ መባሉ አስበዋል። እንግዲህ ሌሎች ደግሞ የሚጠሩት ደግሞ ይጠራሉ። እስቲ በመኪና አደጋ ነው የሞተው ቢባል ኖሮ ኤርሚያስ የት ይገባ ነበር? አረ ሰውየው ትን ብሎት ነው የሞተው ቢባል ኖሮ ኤርሚያስ የት ይገባ ነበር? አስበዋል። ታሞ ሞተ ሲባል እንግዲህ ከኤርሚያስ ታሪክ ጋር ማች የሚያደርግ ነገር ነው የመሰከሩት። ልክ ነው። በጣም ነው ደስ ያለኝ። በሌላ ነገር ሞቷል ቢባል ኖሮ ኤርሚያስ ካወራው ታሪክ ጋር ማሄድ ይሆን ነበርና ሁሉም ነገር ግጥምጥምጥም ማለቱ ለምንድን ነው? እውነት ስታወራ ይሄ ነው ጥቅሙ። አት ኤንድ ኦፍ ዘ ዴይ መተው የአንተ ተቃራኒ ሀሳብ ያላቸው ሰዎች ለአንተ እውነት የሚመጥን ነገር ይዞ ይመጣሉ። እና እንደው አንዱ ነገር እንኳን ስንክላ ለማለቱ በጣም የገረመኝ ነገር ስሙ፣ ሰፈሩ፣ ጓደኝነቱ፣ ሁሉም ነገር በጣም ደግሞ የገረመኝ ሲስዬ ምን መሰለ፣ እሳቸው ቤት ዛሬ ቀሲስን ሁለተኛ መሰገንኩበት ጉዳይ ተፈጥሯል። እሳቸው ቤት ምን ተፈጠረ? አንድ እህት ምን እሱ ውሸቱ ግትልትልነት ብዛት እንዴ ዲያቆን መሆኑ ራሱ መች ተረጋጋ? ዲያቆንም አይደለም እሱ በፍጹም አይደለም። ቢጣራ ገና ድቁን ነው ውሸት ነው ስል ታይ ልጄ ታይ እንደሱ እንኳ አትበይ፣ አይ እንደሱ አትበይ፣ እሱማ ከእኛ ቤት የወጣ ሰው እንደሆን እናውቃለን ብለው አረሟት እዛው። ይሄ በጣም ያስመሰግናቸዋል። አይ ሰውዬ አንዳንድ ጊዜም እንደዚህ አይነት ነገር ያወራሉ ማለት ነው፣ ለእውነትም የሚቆሙበት ሁኔታ አለ ማለት ነው ብዬ እንዳመሰግናቸው አድርጎኛልና በጣም እውነት እየሰሙኝ ከሆነ አሁንም ጥሩ ሲያደርጉም ጥሩ አድርገዋል። በእርግጥ ግን ልጆቹም መሰከሩ። ዲያቆን ብቻ ሳይሆን በድቁና ህይወቱ የነበረውን ህይወት ሁሉ ተመሰከረ። ምን ያልተመሰከረ ጉዳል? ምን ያልተመሰከራል? ኤርሚያስ ስለ ራሱ ህይወት ከመሰከረው፣ ስለዚህ ከዚህ ህይወት ሰውዬ ጋር በተገናኘ ከተናገረው ነገር እንደው እኛ የከፈልናቸው ነው የሚመስለው። እንኳን በእኛ ያልመጡ እነዚህ ሰዎች ያው የተለመዱ ሁሌ ነገር ስል ከፍለው ነው ገንዘብ ሰጥተው ነው እንባል ነበርና እንኳን በእኛ በኩል ያልመጡ ወላ ድቁና የሰፈር ልጅነት፣ የስሙ ትክክለኝነት፣ የሰውየው በህመም መሞት፣ የሰውየው ዲያቆን መሆን፣ ከልጅነት መታወቃቸው ሁሉ ነገር ግጥምጥም ያለበት ኤርሚያስን ነገ ምንም ሲናገር አይ ውሸታም ሊባልና ሊከሰስ የማይችልበት እንዲህ አይነት ወሳኝ ነገር በሀሳብ ባላንጣዎቹ ቀርቦ ማየት በጣም ያስደስታል። በእውነት እኔ በዚህ ጉዳይ ውስጥ የተሳተፉ ሰዎች ሁሉ በጣም ነው ማመሰግናችሁ በኤርሚያስ ስም። ቴንኪው። ወደፊትም እንዲህ አይነት መረጃ በራሳችሁ ገንዘብ በራሳችሁ ጊዜ እንዲህ ዋጋ እየከፈላችሁ የሰውን እውነተኝነት ማሳየት በጣም ያስመሰግናል። ኢትዮጵያዊነት ነው። ክርስትናው ይኑር አይኑር ባላቅም ጥሩ ኢትዮጵያዊነት ግን አይቼባችኋለሁ እና አመስግን ሊልልን ነው። በጣም ደስ ስላለኝ ነው ሲሲዬ። ቴንኪው ሁላችሁንም። አንድ ሳይወርድ ቪዲዮን አሰማውና እዚህ ጋር እውነትና ውሸቱን ይነግረኛል ዳጊ። ቪዲዮ ስላለ ዳጊ ያለውን ሰምታችኋል አይደል? ስፒሮስ የጠራኝ ምን አልከኝ? አወራኝ። ቪዲዮ ስላለ ቪዲዮን አሰማና አሁን ያልከውን ነገር ኦኬ። እኔ እናንተ ምንም እኮ ሀሳብ እዚህ እኔ እናንተ የተጋጨንበት ሀሳብ የለም። ጨርሰዋል፣ ባለ ጉዳዮቹ ጨርሰዋል። ነገ ሁለት ሰዓት እንዳትቀር ነገር አለ። ወንጆች ቤት አለ። ነገ እንዳትቀር። ሰላም ሁኑ። ቻው። ቆይ ነቃና አትውጣ። ጨረስን። ሲስፒሮስ አሁን ቻል ማድረግ ነው። አሁን አንተ ያለብህ ምን መሰለህ? እንደ ቀሲስ እንደ ደምረው የእውነት ሰው መሆን አለ። በአንዳንድ ጊዜ ሰዓት ብሎ እውነትን የምታወራበት ሲዝን ይምጣል። ያ ሲዝን እንዲመጣልህ እጸልያለሁ። ወንድሜ ለአንተም እጸልያለሁ። ከእነሱ ጥሩ ትምህርት መማር አለብህ። ይህን ስለምታውቅ አልከራከርም። ሰላሙን ዳጊ ስፒሮስዬ። እሺ አንተም ሰላሙን ቀሲስና ከደምረው ተማር። ገንዘብህን ጊዜን አባክነህ እንደዚህ ለሰዎች መልካም ነገር ሁሉም ነው። ውሸት አንበላችሁም አትዘልቁትም እኮ ደግሞ የዛሬ ዓመት ደግሞ ዳጊ ልክ ነበር የሚል ደግሞ መረጃ ልታመጡ ገንዘብ ከምታወጡ ጊዜያችሁን ከምታባክኑ እኔንም ደግሞ ባትከሱ ጥሩ ነው። እኔንም አትክሰሷ። ደግሞ የዛሬ ዓመት ጊዜያችሁን አባክናችሁ ከሚሆን እንወዳችኋለን፣ እንጸልይላችኋለን። ወንጌል ያሸንፋል። ቅዳሜ ዕለት ወንጌል ሲያሸንፍ ማየት የምትፈልጉ ኑና የወንጌልን ጉልበት ተመልከቱ። ጥሩ ውይይት ይኖራል ብዬ አስባለሁ። እና ማምለጥ መቅረት የእናንተ ባህሪ ነው፣ ግን አይቀሩም። እሳቸው አያረጉት፣ እሳቸው አይቀሩም። እንወድሻለን፣ እህታችን እንጸልይልሻለን። ሰላም እሺ፣ እንወድሻለን። በቃ ከዚህ በኋላ እናንተ አውሩ፣ እግዚአብሔር ይባርክልን ብለናል። ቀሲስ እና ደምረው እሺ፣ እንወድሻለን።
ሰላም እንዳልተናገረ ያለው ውሸት ነው። አሁን በደንብ አውሪ። እኔ ከወጣሁ በእውነት ፊት ሂድና ቆንጆህን ፈልግ። በነገራችን ላይ እኔ የተከበርኩ ሴት ነኝ። ኦኬ የተከበሩ ሴቶች ቆንጆች አይደሉም ማለት ነው። እሺ ይቅርታ። ከንፈር እንደምትስም ሂደህ መሳም ትችላለህ። ብራዘር ሂደህ አንተ ተባረኪ፣ እግዚአብሔር ይባርክሽ። እኛ ያው ስድብ የለንም እንግዲህ እየተናገርከው ያለሁት ውሸት ነው የተናገርከው። እሱን እግዚአብሔር ያክብርሽ። እንወድሻለን። እውነት እኮ ነው፣ እውነት እኮ ነው። ውሸት ነው ነገር አይደለም። የቀረ ስድብ ካለኝ ቤት ለሁለት ደቂቃ ስለምትቆይ መታስደቡ አሁን የተናገርከው ነገር ውሸት ስለሆነ ስለምፈልግ ነው። እዚህ ቆይ፣ አይዞክ፣ እንዳታመልጥ። በነገራችን ላይ የእውነት ፊት ማለት ነው አትቆሙም እናንተ ፕሮቴስታንቶች ጋር ይቅርታ ጋር እነዚህ እነ ዳግም ምናምን ሁላችሁም እያልኩ አይደለም። ኦኬ በእውነት ፊት መቆም ስለማትችሉ እንደዚህ ፈርታችሁ ትወጣላችሁ። በነገራችን ላይ እንዳታስወርዱኝ ልናገር ነው ከይቅርታ ጋር። ቅድም ስለ በትረ አልተናገረም ብለዋል። ስለ በትረ እንደሆነ አስቀድሞ ቀሲስ ተናግረዋል። በትረ እንደሆነ ይሄ የድምፃቸው ማለት ነው። የዛሬ 4 ወር ነው አይደለ የሆነው። ስለዚህ እኔ ማስረጃ አለኝ፣ ማስረጃ መስጠት እችላለሁ። ምናልባት መክፈት ብትችሉ ካላችሁ እኔ ልኬላችሁ አሁኑኑ መክፈት ትችላላችሁ። የዛሬ 4 ወር የተናገረው ማለት ነው። እዛው ላይ ምንድነው ያለው ቀሲስ ይሄንን የተናገረውነት ለሁሉ የኤርሚያስ ማለት ነው የእሱን ድምፅ እያሰማ አይ ይህ ድምፅ የቀሲስ በትረ እንጂ የአበበ ጉልላት የሚባለው አይደለም ብሎ የተናገረበት አለ። ቅድም ወደዚህ የገባችሁት ፕሮቴስታንቶች አይ እንደዛ መናገር አለበት ብላችሁ ነበር፣ ተናግሯል። ኦኬ ከፈለጋችሁ እኔ አሁን እለቅላችኋለሁ። ኦኬ አሁን እለቅላችኋለሁ። ከፈለጋችሁ ቪዲዮንም ማሳየት እንችላለን። እኔ ትርፍ ስልክ ስለሌለኝ ነው ማሳየት የምትችሉ። እኔ አሁን ሼር አደርግላችኋለሁ። 5 ደቂቃ ፈጅብኝም። ኦኬ ሼር አደርግላችኋለሁ። ተናግረዋል ማለት ነው። ሲቀጥል አሁን የተናገርከው እነሱን አመሰግናለሁ ምናምን ያልከው ወንድማችን በእውነት ፊት መቆም ስለማትችል ነው እንጂ እኛ የተናገርነው ሰውየው አበበ ጉልላት የተባለው ይሙት አይሙት ቀሲስም ተናግረዋል። በነገራችን እኔ የዛሬ 4 ወር የተቀዳ ዩቲዩብ ላይ ዛሬ ሲያሳዩ ነበር። እኔ ሞቷል አልሞተም እዛ ውስጥ አይደለሁም ብለዋል። ኦኬ ደግሞ ሞቷልም አልሞተምም ብዬ አልተናገርኩም። አልሞተም የተባለው ቀሲስ ይሄንን በትረን ነው እየተናገረ የነበረው ማለት ነው። ቅድም ጸሎትም ሲናገረው ነበር፣ ስለ በትረ ነው እያወራ ነበር። አልሞተም የተባለው በትረ ነው። የበትረንም ዛሬ ሁለቶቹ ማለት ነው። አንዴ ልጨርስ፣ ሀሳቧን ትጨርስና ማርቆስ ተመልሰን አንዴ ቆሲሶ አንዴ ኤፌሶን አንቺ ውሸታም ነሽ። ሀሳቧን ትጨርስ፣ ከዛ አንተም የፈለግኩን ደቂቃ ወስደህ ትናገራለህ ሀሳቡ ላይ። ኤፌሶን ቀጥይ። የበትረንም ከፈለጋችሁ ይኸው እኔ ዛሬ ፖስት ላችኋለሁም የሁለቱን አሁን የተናገርኩት አሁኑን ወጥቼ ራሱ ሁለቱን መፖስት እችላለሁ እጄ ላይ ስላለ ማለት ነው። ስለዚህ እየተናገረ ያለው አሁን እኛ እየተናገረን ያለነው ዋና ፖይንታችን ማንም ይሙት፣ በነገራችን ላይ ማንም ይሙት ማንም ኦኬ። እዛኔ ግን አልተናገረም ያለው ነገር ተናግሯል። እሱን ፕሮቴስታንቶች ልብ ልትወስዱ የሚገባው ነገር ያ ነው። ቅድም እዛ ላይ ስላጠነጠናችሁ በደንብ ስላወራችሁ ነው። በትረ አላለም ስላላችሁ እኔ አሁን ወጥቼ የፖስትላችኋለሁ ታዩታላችሁ ብለዋል። በትረ ነው ድምፁን፣ ይሄ የበትረ ድምፅ ነው እንጂ አበበ ጉልላት የሚባል ነገር የለም ምን ያውቀዋለሁ ብለው ራሳቸው ቀሲስ የተናገሩት የዛሬ 4 ወር በፊት የተናገሩት እኔ ራሴ አሁን ፖስትላችኋለሁ። እንዲሁም ደግሞ ምንድነው እኛ ነገሩን ወደዚህ ወደዛ አትበሉት። ኦኬ ወደዚህ ወደዛ ሰውየው ሞቷል አልሞተውም ውስጥ የሆነ ውሽቅ አታድርጉት። እዛ ውስጥ ሳይሆን እኛ ያለነው በቅዱስ ቁርባን ነው የተገደሉት ብሏል፣ እያለቀሰ ማለት ነው። ያ የተናገረው ንግግር ደግሞ እጃችን ላይ አለ፣ ዓለም የሰማው ነው። ኦኬ ስለዚህ ያ ነገር ያጥራልን። ሰውየው የሞተው ድንገተኛ እንደታሞ ነው ወይስ ደግሞ በቅዱስ ቁርባን ነው የሚለውን ነገር ያጥራልን። በቅዱስ ቁርባን እንደሞተ ያ ሰውዬ ያምጣና መረጃ እያሳየን። ይኸው ዛሬ ጠይቆታል ተሙ ማለት ነው። እሱ ገና አላጣራንም ብሏል። በምን እንደሞተ አላጣራንም፣ ገና የምናጣራ ነገር ነው አለ ኤርሚያስ። አሁን ራሱ እኔ ፖስቸዋል፣ ገብታችሁ ማየት ትችላላችሁ። ኦኬ ስለዚህ ያላጣራው በምን ምክንያት እንደሆነ ያላወቀው ነገር አይ በቅዱስ ቁርባን ነው የሞተው ብሎ መናገር ይሄ ትክክል አይደለም። ዛሬ ግን ምን ሲጠየቅ ተሙ ሲጠይቀው ምን አለ? አይ ገና አላጣራሁም አለ። አያችሁ። ስለዚህ ባልተጣራ ነገር ቤተክርስቲያናችን መውቀስ ትክክል አይደለም።
እኛ አሁን እሱ ላይ ነን። በቃ ሰውየው ይሙት አይሙት ይኑር አይኑር እኛ እዛ ላይ አይደለንም አሁን ያለነው። በቅዱስ ቁርባን ላይ ተዋሽቷል። ያንን አጥሩልን። ያ ነው እኛ የምንፈልገው። ቀሲስ በትረ አይደለም እሳቸው አይደለም ብለው ለምን አልተናገሩ ላላችሁት አሁን ወጥቼ እኔ ፖስትላችኋለሁ የቀሲስን በትረን እንዲሁ ደግሞ በትረ ናቸው ብሎ የተናገረበት ቀሲስ ዲበኩሉ ማለት ነው። እሱን አሁን እኔ እንትንላችኋለሁ ፖስትላችኋለሁ ማየት ትችላላችሁ። እሺ ስለዚህ ሐሰት አትናገሩ ፕሊዝ። ለእውነት ኑሩ። ቢያንስ እንኳን ለእውነት ነገ ወይ ተነገ ወዲያ ወይ አሁን ራሱ 5 ደቂቃ ከ5 ደቂቃ በኋላ ልንሞት እንችላለን። ስለዚህ ለእውነት እንኳን እንኖር። ለማንኛውም ሲሲዬ በጣም አመሰግናል። ጊዜ ይስጥልኝ። አሁን እኔ ፖስተዋለሁ። እሺ ገብታችሁ ማየት ትችላላችሁ። እሺ ቴንኪው ኤፌሶን እናመሰግናለን። ቤትሻ ተመስገን መቀጠል ትችላለህ። ኦኬ ኤፌሶን መጠየቅ ፈልጋለሁ። አንደኛ ሲሶ አሁን ለአንተ መጀመሪያ ልጠይቅህ። በመካነ ኢየሱስ ታቦት ይዞ ሲወጡ አይተታውቃለህ? እኔ መካነ ኢየሱስ ነው ያደግኩት፣ አይቼ አላውቅም። ሲሶ ምናልባት ባኬን ፎርስ እና ከዛ ወደ እሷ ልዞር ነው። ታቦት ይዞ እኔ መካነ ኢየሱስ ነው። በቃ ጨርሰናል። ኤፌሶን ቅድም ቀሲስ ዲበኩሉ ቤት ታቦት ይዞ ይዞርን አምጣ እንደዛ ያልኩበት መረጃ ስጠኝ። እንደዛ ከኔናንተ አንድ ሰሉን እንደ በቃ ተጨባብጠናል። ታቦት ቀሲስ ዲበኩሉ ቤት ታቦት ይዘው ብለሻል መረጃ ሲሳይ መረጃ አንቺ ይኸውልሽ በእግዚአብሔር ፊት ከአንድ ሰዓት በፊት የተናገርሽውን አሁን እዚህ ይዋሽሽ ነው። ሁለተኛ ዋሽተሻል። አንቺ ውሸታም ናችሁ። ስለዚህ ተናድጄ የገባሁት ለተናገርከው ነገር ስህተት ነው አንዴ እኔ የተናገርኩት ነገር ራሴ ያውቃለሁ። ኦኬ ምን እንደምናገር አስተዋይ ሴት ስለሆንኩኝ ያውቃለሁ። አሁን አንተ ምን ብለሃል? ታቦት ይዘው ይዞራሉ ብላለች። አስተዋይ ሳትሆን አንቺ ጉረኛና ውሸታም ሴት ነሽ። አስተዋይ ሳትሆን ጉረኛና ውሸታም ሴት ነሽ። ዝጊ ሚውት አድርጊ። አልዘጋም። ይሄ ሰውዬ የተናገረው ነገር ውሸት ነው። መረጃ ይስጠኝ ሲሳይ። እኔ ምንድን ነው በእነሱ አንቺ ቀለሽ ኦርቶዶክስን አታውቃሊ። በኦርቶዶክስ ስሜት እንዳትይ። አንደኛ ሁለተኛ አሁን እሺ ሚውት አድርጊ። አንዴ ሁለተኛ አበበ ጉልላት ከአልሞትም በመርዝ ገለውታል ወደሚል ድረስ ስለመጣችሁ እናመሰግናለን። አንዴ መረጃ እኔም እኮ ልጠይቅልሽ ነው እኮ ኤፌሶን። ለምሳሌ ሪከርድ ያደረጉ ሰዎች ካሉ ዩቲዩብ ላይም ካለ መካነ ኢየሱሶች ታቦት ይዞ ይወጣሉ ብለሻል። እሷ ደግሞ ያው አይ ነው እኔ አላልኩም ያው የሰማይ አምላክ እግዚአብሔር ምስክሬ ነው። የሰማይ አምላክ እግዚአብሔር ምስክሬ ነው። ከአንድ ሰዓት በፊት ዲበኩሉ ቤት አላልኩም በይና ማይ ቀሲስ ዲበኩሉ ቤት አላልኩም በይና ማይ አላልኩም። ጌታ ምስክሬ ነው አላልኩም። እንደዛ አላልኩም። እኔ ያልኩት ማለት በቃ አላልኩም። ጌታ በሚያውቀው ለምን ትዋሻለች? እኔ ያለው መዋሸት አይቻልም። በእኔ ዘመን ውሸት አይሰራም። እኔ የመካነ ኢየሱስ ልጅ ነኝ። በእኔ ዘመን ውሸት አይሰራም። ይኸውልሽ ሉተር ተቃውሞ የወጣውን ነገር አንቺ ልትችኝ አይደለም። ውሸት አይሰራም። አንቺ ውሸታምና ቀለሽ የቀረሽ ሰው ነሽ። እሺ ተሳደብ፣ ችግር የለውም። ቀልኔ አንዴ እኔ ያልኩት ምንድን ነው? የሚከብር ኢየሱስ የለንም። በውሸት የምናስከብረው ሃይማኖትም የለንም። በውሸትና በውሸት የምንከብር አንቺ ሙስሊሞች ላይ መዋሸት ጀምረ ለምደሽ እኛ ጋር መዋሸታችን ብለሻል። በግድ እንዴ እኔ ያልኩት ጉልላት መጀመሪያ አልሞተም አልገደልቱም ሲሉ ነበረ። አሁን መረጃ ቤተሰብ ሲመጣ ደግሞ አይ በእንትን ማለት ጀመሩ። የእናንተ በውሸት ተመስርቶ በውሸት የሚጨምስ ቤተክርስቲያን ያላችሁ ቤተክርስቲያናችሁ የውሸት መናኸሪያ ናት። የአጋንንት መናኸሪያ ናት ቤተክርስቲያናችሁ። ይሄን ነገር በደንብ የአጋንንትና የውሸት መናኸሪያ ናት። እንደዚህ አይባልም። ስትባል እንደ ትልቅ ሰው አውራ እንጂ ኧረ ሲሳሳርፍልን ይሄ እንዴ ስርዓት ይኑር። አርፈህ እንደ ትልቅ ሰው አውራ። ሞዴሬተር ገዝት ላይ ያለ ሰው ማንንም ሰው ሚዩት እንዳታረጉ። እኔ ከሁሉም አንድ ሞዴሬተር ከሁሉም ላንሳ። የአጋንንት መናኸሪያ ናት ምናምን ብሏል። እሱ መረጃ እንጠይቃለን። በነገራችን ላይ ለምትናገራቸው አንዳንዱ ነገር መረጃ እንጠይቃለን። ሲቀጥል እኔ እንደዛ ብለሻል ብለኸኛል። ይኸው እኔ በአደባባይ በዚህ ሰው ሁሉ ፊት አዋርደኝ እንደዛ ካልኩኝ። ነገር ግን እኔ እሺ፣ ስለ ሉተራ ምን ነበር ያወራሽው? ስለ ሉተራ ምን ነበር ያወራሽው? ልናገር በቻርቻችሁ መጀመሪያ እርስ በርሳችሁ ተስማሙ። አንደኛው ራሳችሁ ጋር የጌታ ጠረጴዛ ብላችሁ ማለት ነው መሰዊ አለን ብላችሁ ታምኑ የለ
ስለዚህ በዛ ላይ ተስማሙ። መጀመሪያ ልክ እኛ አርተር ነው ምንድነው እናንተ የራሳችሁ አልታር ይባላል መካነ ኢየሱስ እና እዛ ያለው የእናንተ መጀመሪያ እነሱን ተስማሙና ኑና ከኛ ጋር ትወያያላችሁ አልኩት። ከዚህ ሌላ አልተናገርኩም። አይ አንተ ደግሞ አልታርና አርክ ሳታውቂ ነው የምደባልቂው። አልታርና አርክ ሳታውቂ ነው የምደባልቂው። ሚውት አድርጊ። አልታርና አርክ ሳታውቂ ነው ኦርቶዶክስ ነው የምትይው። ለተሳተቂ አልታርና ይፈትታሉ ብለሻል አላችም? ይፈትታሉ ብለሻል አላችም? ይፈትታሉ ብለሻል አላችም? ይፈትታሉ ብለሻል አላችም? ያልከውን መረጃ አምጣቶ ልበል። አንቺ እኮ ግማሽ ሙስሊም ነሽ። ይፈትታሉ ብለሻል አላችም? አሁን በቃ እኔ ዩቲዩብ ላይ ፈልጌ ሲሶ እሱ ማምጣት ነው። ይሄ እውነት በእግዚአብሔር እኔ ሳይሆን ከእግዚአብሔር ነው የምትቀበዩ። ከእግዚአብሔር ፍርድ ትቀበያለሽ። ስለዋሸሽ ፍርድሽን ከእግዚአብሔር ነው የምትቀበዩ እና ውሸታም ነሽ። ታቦት አልታርና አርክን መለየት የማትችይ ሴት አንቺ አልታርና አርክን መለየት የማትችይ የኦርቶዶክስ አፖሎጂስት ነሽ ብለሽ መምጣትሽ ልታፍሪበትና አንገትሽን ልደፊበት ይገባል። አንገትሽን ልደፊበት እንደዚህ ያልኩበት መረጃ ስጠኝ ብለሻል። ቀሲስ ዲበኩል ቤት ቆም ብለሻል እኮ እንደዚህ ብለሻልማ። ወንድም ኤርሚያስም እንደዛ ሞቷል በምንድነው በቁርባን የሞተው ብለው እስካሁን ድረስ መረጃ ማቅረብ ያቃታቸው ሰዎች። ኤርሚን አትጥሪው። ኤርሚን በአንቺ ስም የሚጠራ ሰው አይደለም። ኤርሚን በአንቺ አይነት ሰው የሚጠራ ሰው አይደለም። አትጥሪው። እዚህ ገጽ ውስጥ የሌለ ሰው በአንቺ የሚጠራ ሰው አይደለም። ኤርሚያስ አልቅሽ፣ አትጥሪው። ስለዚህ አሁን እያልኩሽ ያለሁት ታቦት ይዘው ይዞራሉ ያልሽውን አምጪ፣ ማስረጃ አምጪ። ታቦት ይዘው ይወጣሉ የምትይው ነገር አምጪ። አርክና አልታርን መለየት ካልቻልሽ ለምንድን ነው እንደዛ የምትናገርሽ? ታቦት ይዘው ይዞራሉ ያልኩበትን አምጣ፣ መረጃ ስጠን። አርክና እንዴ አላላችሁ? መረጃ አምጣ እንዴ። አላችሁ ይፈትቱበት አላችሁ? ይፈትታሉ አላችሁ? ይፈተትበት አላችሁ? አምጣ። ታቦት ይዘው ይዞራሉ ብዬ ተናገርኩበት መረጃ አምጣ። ይፈተትበታል አላችሁም ወይ? ይፈተትበታል አላችሁም ብለሽ መልሽ። ይፈተትበታል፣ ቁርባን ይፈተትበታል። ቁርባኑ ይፈተትበታል። ቆይ ቁርባኑ ይፈተትበታል ብለሻል አላችሁም? ብለሻል አላችሁም? ቁርባን ይፈተትበታል ብለሻል አላችሁም? ቆይ ቁርባኑ ይፈተትበታል ብለሻል አላችሁም? ኧረ ወገኖች ከአበበ ጉልላት ወዴት ነው ሄዳችሁ? ኧረ በጌታ እንዴ! ታቦት መሸከም ተዛዝሯል። በኋላ የተቀመጠው ሰውዬ ራሱ እኮ ታዘበን እንዴ! አበበ ጉልላት ማነው የሚታረገኝ? አበበ ጉልላት መጀመሪያ አልሞተም ሲሉን ነበረ። ከዛ በኋላ መጡና ደግሞ አሁን ምን ማለት ጀመረ? አይ ዋቴቨር እኔ ይሄ አንድ ምዕራፍ ነው። የታቦቱን ጉዳይ እንተውና ተመስገን በቤቱ ርዕስ ላይ በአበበ ጉልላት ላይ ያለን ሀሳብ ብቻ አንተ ብለህ ሲሶ ሲዋሽብኝ የነበረው ነገር ያጣ ለብዛን ራሴ መረጃ የለውም እኮ መረጃ የለኝም አለ እኮ ፍርዱን ለእግዚአብሔር ከስር ተልኮልኛል። እሱ ያምጣና ከዛ የራሴን አዳስደምጣለሁ። ሲሶ በእግዚአብሔር ፊት ላለው አሁንም በእግዚአብሔር ፊት ላለው መጀመሪያ አልገድሉትም ሲል ነበር። እኛ 4 ወር ከምናምን ስንሰማ የነበረው ጉትልትል ውሸት ብሎ ቀሲስ ዲበኩሉ ሲል ነበሩ። ከዛ በኋላ ደግሞ አሁን ደግሞ አይ በቁርባን ነው የሞተው አልሞተም ወደሚል ርዕስ ሌላ ሽፍት አደረጉ። ልክ ቤተሰብ የሟች ቤተሰብ ሲመጣ አሁንም እቺ ሴት እየተናገርኩ ያሉት በቃ እኔ የኦርቶዶክስ አፖሎጂስት ነኝ ትላለች። በውሸት ተጀምራ በውሸት የምትጨርሳል። ይሄ ገድል አይደለም እናትዬ፣ የምታሉ ነገር ገድል አይደለም። እኔን አትጥራኝ፣ መረጃ አምጣ። እንደዛ ያልኩበት ቀሲስ ቤት እንደዛ ብለሻል፣ ታቦት ይዘው ይዞራሉ ብለሻል አልከኝ አይደለ? አምጣ። እኔ ደግሞ አሁን ብያለሁ፣ የቀሲስ ቤቱን እኔ ልከውልኛል፣ እኔን አሰማለሁ። ኦኬ ወርቂ ይፈተትበታል፣ የምትይዋንም ነገር ይፈተትበታል፣ ያልሻትንም ነገር እሷን ተቃውጪ፣ ይፈተትበታል። እሺ ክፈቺው፣ ሪከርድ አለኛችሁ፣ ክፈቺው ክፈቺው፣ መረጃውን አውጪ፣ አሁኑን ክፈቺ፣ ጌታ ይባርካችሁ። መልካም ቀን ይሁንልህ። እግዚአብሔር ይባርክ። እንዲህ አይነት ውሸታሞች እንዲማጋለጥ እና ውሸታም እንደሆነ ይሄ ሰውዬ በትልቅነቱ ከኔ በነገራችን እኔ 20 ምናምን ዓመቴ ነው። እሱ ግን እንደዚህ ሽማግሌ ሆኖ ግን በእኔ ይዋሽብኛል። እኔ እንደዛ አላልኩም። መረጃ አምጣ፣ ተጋፈጠኝ። እኔ ያለ አንዳች ምክንያት ደግሞ እኔ እንትን አለም። በነገራችን ላይ ሲሶ ላይቭ ላይ የሚተላለፍ ከሆነ እንደዚህ ያለኝን ቆርጫ አሁን ራሱ ለጥፍላችኋለሁ። ምን እንዳልኩኝ ጭራሽ በእኔ ተዋሻላችሁ እንዴ? ጉድ እኮ ነው። እናንተ ትልቅ ሆናችሁ ቢያንስ እንኳን እኛ በእድሜ የምናንሳችሁ እንኳን በእውቀትም ቢሆን ኤፌሶን አንዱ በቃ በውስጥ አውሪኝ እያለች ነው። 20 ዓመቴ ምናምን ነው ስትዩ አንተ ደግሞ ገና ይዋሹ ብለን እኛ
እኛ ቢያንስ እንኳን በእድሜ እንኳን ትበልጡናላችሁ እኮ ጉድ እኮ ነው እንዴ! ኧረ ጋይስ እኔ ሲጀመር ታቦት ይዘው ሲዞሩ አይቼ አልሰብቼ ባላቅም እንኳን ልናገር ቀርቶ በኢየሱስ ስም ስትዋሹ እንኳን ትንሽ በልክ አድርጉት። ጌታን ፍሩ እስቲ በኢየሱስ ስም። በጣም ያሳፍራል ጌታ። ኤኒዌይ ጋይስ ለዛሬ የነበረን የቲክቶክ ቆይታችን እሺ። ኤፌሶን ሁላችሁ ያኪኔ ጸሎትንም ሁላችሁንም አመሰግናለሁ። ሲሶ አንድ ነገር ብቻ ልበል። አንደኛ ቅድም የገባበትን ነገር ግን እንደው በኃላፊነትም አንተም ብትገስጽልኝ ደስ ይለኛል። አንደኛ ከእሷ ጋር ችግር ተፈጥሮ ቤተክርስቲያንን አዘሆል እንዲህ ናቸው ብሎ ሲናገር ነበረና እንደ አይነት ንግግሮች አስረግጥ። አሁንም እኔ አሁን ተሜን አውቀዋለሁኝ፣ ግን በእንዲህ ልቅ በሆነ ንግግር መጥቶ መናገሩ ልክ አይደለም። አሁንም አስረግጠህ ይህንን ነገር አስቆመልን። እኔ ልክ አይደለም እንትን ነው ባይዘዌ በጣም ጎበዝ ሰው ሐሳብን ብቻ ይሞግታል። በቃ የሆነ የተነሳ ሐሳብ ካለ ያን ሐሳብ ብቻ ይሞግታል። ቤተክርስቲያንን ተከበሩ አባቶችን እኔ ባይዘዌ በኦርቶዶክስም ሳይድ ፕሮቴስታንት ተብሎ በጭፍልቁ በድምሩ ሲነገር ሁለቱም ትክክል አይደሉም ብዬ አስባለሁ። እምነቴም ያ ነው። ስለዚህ ቤተክርስቲያን እንደዚህ ጀነራላይዝ አድርጎ መናገሩ ትክክል አይደለም። እሱንና ከዛ ግን አሁንም እየተሰራ ያለው ሲሲዬ የመጨረሻ የምናገረው አቮይዲንግ ዘ ኢሹ ነው። እኛ ክሌም ያደረግነውን ትቶ አሁን እንዲህ መረጃ መጥቷል ተብሎ ያንን ነገር የማድበስበስ ስራ ነው እየሰሩብን ያሉት። እኛ ክሌም ያደረግነውም ሲጀመር ድምፁ ከገባ እኛ ሰውየውን አናውቀው፣ ድምፁን ነው የምናውቀው። እኛ ኦርቶዶክሳውያን የአባታችንን ድምፅ እናውቃለን። የአባታችንን ድምፅ ይዘን ግን ያልሞተ ሰው ነው ድምፅ ተብሎ በሞተ ሰው ተደርጎ ስያሜ የተሰጠ የሚለውን ክሌም ስናመጣ ይኸው ሞቷል ምናምን ብሎ እኛ ያመጣነውን ሐሳብ ተትቶ በሌላ ሐሳብ ለመሸፈን ውሸት ማጋር እንዳለ እንግዲህ ህሊና ያለው ሰው ይዳኝ። እኛ ክሌም ያደረግነው ድምፅ ገብቶ ሲቀድሱ የሰማናቸው አባት በህይወት ያሉ አባት ናቸው። ከሞተ ሰው ጋር አንድ ላይ አድርጎ ነው ያቀረበው አካል ስህተቱን እንዳይጋለጥ ግን ምን ያህል ውሸትን ለመሸፋፈን ፕሮቴስታንት የሚሄድበት እሱ ደግሞ ምን ብሏል መሰለህ? ትናንትና ኤርሚ ሲናገር የሰማሁት ለድምፁም አለ ድምፁም እሱ አሁን እኮ ወላችሁ አሁን ኤርሚያስ እያለ ያለው ነገር ያን ያሰማሁት ድምፅ ራሱ የአበበ ጉልላት ድምፅ ነው። ድምፁንም ቅዳሜ ማታ 2 ሰዓት ላይ መሰለኝ በእኛ በኢትዮጵያ ቅዳሜ 2 ሰዓት ላይ የድምፁንም ማስረጃ ይዤ እመጣለሁ የእሱ ስለመሆኑ ማረጋገጫ። ሰውየው በነገራችን ላይ ይሄንን ካቀረቡልን እኮ ነው እኛም በቃ የምንፈልገው ይሄንን ይቅረብ ነው። እኛም የእሳቸውን ድምፅ መሆኑን እናቀርባለን፣ እነሱም የዛ ማስረጃ ያምጡ። እኔም ዱሊታና ከሞተ ሰውዬ ላይ ድምፁን እንዴት እንደሚቀዱት እናያለን። አይደለም ጸሎት እኔ ሁለቱንም አሁን የእሳቸውም የራሳቸው በትረድ የተናገሩት ድምፁ የኔ ነው ይሄ ድምፅ እኔ ነው ብለው የተናገሩበትና እንዲሁም ደግሞ ቀሲስ ደግሞ የተናገሩትን አዎ የበትረድ ድምፅ ነው ያሉትን እኔ አሁን ራሱ ወጥቼ ፖስትላችኋለሁ። ሲሳይ ፕሊስ ምናልባት ከቻልክ ይኸው እሺ። ሜቢ ሲናገሩ እዚህም ሲናገሩ ትክክለኛ የሆነ መረጃ እንዲያሳዩ ለሀቅ ብቻ እንዲኖሩ ነው እኔ የምፈልገው። ኦኬ የተናገሩትን ራሴ አሁን እኔ ወጥቼ ፖስትላችኋለሁ ሁለቱንም ማገናኝቼ ማለት ነው። እና በቤተክርስቲያናችን ላይ የሚዋሻው ውሸት እኛ የሚያገናኘን ቤተክርስቲያናችን ተፋሽ ነው። ሌላው ከፈለጋችሁ ግደሉት፣ ከፈለጋችሁ አኑሩት፣ እኛ አይመለከተንም ሰው ማለት ነው። ግን እኛ ቤተክርስቲያናችን ላይ በቁርባን ስላነሳችሁ እሱ ላይ ነው እስካሁን ድረስ እያጠነጠንን ያለ ነው እንጂ ሰውዬ ይሙት አይሙት ምን አገባን እኛ። ቀሲስም ብለዋል እኛ ሰውዬ እሳቸው ራሱ ቀኒ አሳይተዋል። የዛሬ 4 ወር የተቀዳውን አሳይተዋል። ምን ብለው እኔ እንደዛ አላልኩም ሞተዋል አልሞተም የዛ ላይ አይደለሁም ያለው በቁርባን ገለዋል ስለተባለው ላይ ነው። ያ ነገር ብቻ ትኩረት አድርጉበት ከተቻላችሁ። ሌላ ፖለቲካ ሊሰራ የነበረውን ነገር አሁን ሀሳብ ለማስቀየር ነው። በነገራችን ላይ እንደዚህ ብላለች አለው እንጂ እኔ ተራሳው ከሆነ ብልም ባለም በእኔ ላይ እንደ ፖይንት ታነሳላችሁ። እኔ ምንም በመነኝ እኔ የሆነ የቤተክርስቲያን እንትን አይደለው የበላይ አይደለው እና ለማንኛውም አመሰግናለሁ። ሲሶዬ ተባረክ። እሺ ኤኒዌይ ሁላችሁንም አመሰግናለሁ። ኦኬ ሁላችሁንም አመሰግናለሁ። ዛሬ አርብ ነው፣ ነገ ቅዳሜ ማታ ደግሞ የድምፁ ማስረጃ እንሰማና የድምፁ ማስረጃ ቀሲስ ምን እያሉ ነው? ከታች
ሲሳይ ማስረጃ ከፈለግ ከኔ ጋር አለ። እኔ ሀሳቦችን ብቻ ቀሲስ ከታች ቀሲስ የጻፉት እንትን አለ። ቀሲስ ሲሳይ ማስረጃ ከፈለግ ከኔ ጋር አለ። እኔ ኦልሬዲ ሀሳቡ ላይ ሰዎች በጨዋነት ሀሳባችሁ እንድትሰጡ ኦልሬዲ ኢቨን 10 ዓመት ሆኖታል። አበበ ጉልላት እንግዲህ እንደሰማ አራት አስቁኝ ማለት እግዚአብሔር ምስክሬ እኔ ከሞተ 10 ዓመት ሆኖታል። 10 ዓመት የዛሬ 10 ዓመት ማለት ስንት ነው? አብይ ወደ ስልጣን ከመምጣቱ በፊት ማለት ነው። አብይ ወደ ስልጣን ኢትዮጵያ ውስጥ ኤአይ አርቲፊሻል ኢንተለጀንስ እነዚህ ሁሉ ነገሮች የለም። ቀሲስ ያው እንደዚህ ብለዋል። እኔ ማስረጃ አለኝ ብለዋል። ማስረጃ አለኝ። ኤኒዌይ አሁን ነገረ አበበ ጉልላት ይቀጥላል። ነገ ቅዳሜም እንጠብቃለን። ነገም እንጠብቃለን። ኤኒዌይ እንቀጥላለን። ሁላችሁንም አመሰግናለሁ። ግን መግባት የሚፈልግ በመጨረሻ ማለት ሌላ ትልቅ ሰው መግባት የሚፈልግ ካለ ገስት ላይ ብዙ ሰው አለ። ኢትዮጵያ ውስጥ እኮ እንትን እኮ ነው እኮ እኔ ብዙ ጊዜ ላለው ብዙ ጊዜ ቀሲስም ልክ ሌሎች እንዳወሩት በነፃነት ሀሳባቸው መስጠት ይችላሉ። አንተ ረባሽ ተው እንተኛበት ተው እንትን እኮ ነው እኮ ኢትዮጵያ ውስጥ እኮ ቀሲስዬ ምን የሚባል አባባል አለ መሰለው? ልግባብሽን ውጣብሽን የሚባል አባባል አለ። መሞትም መኖርም ከባድ። እኛ የአርሰናል እና የማንቸስተር እግር ኳስ ጠላጆች ነን። እንዴት ይህን ያህል በጉጉት የምንጠበቀው? ወይ ጉድ! ኧረ ተው እንኖርበት ተው። ወይ እኔ ደግሞ ማን ትዝ አለኝ መሰሎት? የእውነት እኛ አካባቢ ነው የተወዳደረው 1997 ላይ አዲስ አበባ ልዩ በግል ተወዳዳሪ ነበር አበበ ገላው የሚባል። ማንኛው ሌላ ሰው ሲሳይ እንዳታስገባ፣ እኔ ስወጣ ታስገባለህ። አላስገባም፣ እርሶ እያሉ ማንንም አላስገባም ብያለሁ። መረጃ ልስጥህና በቃ እርሶም በነፃነት ሀሳቦትን ይናገሩ። አንደኛ ሰላም ብያለሁ። ሲሳይ ደህና ነህ? አለው ቀሲስዬ፣ እግዚአብሔር ትንሽ ከፍቶ ነበረ፣ ይቅር ብለናል። እሺ ቀሲስዬ፣ እሺ ቀሲስዬ። እና ምንድነው እኔ እንኳን አልተከታተልኩትም። ያው አንዳንድ ሰዎች ቀረ ብሏቸው አንተም ስስቅ እንጂ እንደው ስታኮርፍ አይተን አናውቅም ስል እንዳጋጣሚ ምላስ ሆኖብህ ነው መሰለኝ ትንሽ አኮርፈነዋል የከረምከውና ለማንኛውም ምንድነው እኔ አበበ ጉልላት የሚባል ሰው አልሞተም ሞተ የሚባል ክርክር የለኝም። ምናልባት ዛሬ ራሱ አበበ ጉልላት የሚባል ወይ ጎንደር ወይ ጎጃም ሰው ሊኖር ይችላል። አይዶን ነው ሊሞትም ላይሞትም ይችላል። እሱ አይመለከተንም። እሱ ሳይሆን መቼስ ስንሳቅ እንጂ ዘንድሮ እኮ እንደነ ሲሳይ ያለ ኮሜዲ ጋር እኮ ነው ገጥመን ያለ ነውና ሌላም ሊኖር ይችላል። መጣ እኮ አንዱ እኮ ዲጂታል አይዲ ይዞ እኮ ቅድም አበበ ጉልላት